ወደዚህ ብጥብጥም ለማስገባት አፋድ ደክሞ በመገኘቱ ነው ወደዚህ የመጣው ብዬ ነው ማስበውና በአንድ ሳይድ ብቻ ብንሄድ በለው ምናምን በመትለው ቀሃ አንደኛ የአማራን ህዝብም አያመጣም እንደገና ደግሞ ቅርቃር ውስጥ የገባ ደግሞ የጎንደር አማራ ደግሞ አለ እለት ልጆቹ እየሞቱበት ያሉት እኔ ከመጀመሪያ ጀምሮ ስለማቀው ነው እንደዚህ እንደሚመጣ እኔ አቃለው ፋኖን ትደግፋለህ ወይ ምናምን ብለው በየቦታው በየቲክቶክ ሲያፋቱኝ ዝም ምለው ምን ብዬ ማለት እያየው ነው በፋኖ ስም የገባል በስም በደቀ መዝሙር ስም የገባ ግን የሚሸጥ አለ ክርስቶስ እንኳ ይሁዳን ያቀው ነበር ስሩ ታይም ሂዶ ራሱን በራሱ እንዲወድቅ ነው ያረጋው እኔ ያቀ ነበር ተናግሬያለሁ ግን ሚሰማ የለም አንተ ባንዳነ ምናምን ትባላል በራሱ ሲደርሰው አንዳንድ ጊዜ ፕሮፓጋንዳ ምን መሰለቃ አቀን ቱሊት ነው የሚሆነው ያኔ የተመታ ቀን ግን አንዳንድ ጊዜ አሁን ምን መሰለ ጥይት አይመታ በምንም ጥይት የማያስመታ ምናምን ብሎ ወጣቱ ገብቷል ይሄን አምኗል ወይ ፕሮፓጋንዳ በጣም በሃይማኖት በኩል ሁሉን ነገር ከአማራ ህዝብ ትግል ጋር እያቀናጀ ወጣቱን ግቶታል አይሰማ ሁሉም ነገር የሉና አደጋ ሲባል ነገር የሉና የኢትዮጵያ ኦርቶዶክስ ቤተክርስቲያን ምናምን የሲኖዶስ መከፋፈል ምናምን መጣ ሲባል የአማራ ህዝብ ነው የአማራ ህዝብ ሉና ትግል ማሳያው ነው ይቀርባል ፕሮፓጋንዳው ምኑ እና ይሄን ህዝብ ለማስረዳት ቴክስት ብዙ አመት ነው በተለይ ለውጡ ከመጣ በኋላ ምናምን የተሰራው ፕሮፓጋንዳ በተለይ ኃይል የነዘመነ ቡድን ከባለ ሀብት እስከ ቢአዴን እስከ ባለስልጣን እስከ በኤሊት ደረጃ እስከ ሙራን ሁሉ የተሳተፉበት ማኒፑሌት አድርገውታል በቃ ሚዲያውን እየወስድ እንዳለ ማን አለ ያልገዙት ሚዲያ ማን አለ ለምን ሁሉም አሁን እንደውም እነ 360 ምናምን ትንሽ ወጣዋል አይደል ይሄ ሁሉ እኮ ካንድ ላይ ነበር አታስታውስም በአንድ ወቅት እኮ ነው እንጃ ፕሉቶም አንተም ፕሉቶም እኮ ይሄን ኃይል አልደገፍከውም ከመጀመሪያው ደግፋችሁታል እንዴ መጀመሪያማ ተሸውደን ነበር የዛሬ አመት አየው እኔን ግን ብትጠይቀኝ የዛሬ ሰኔ 15 ላይ ነው ይበራልኝ ሁሉ ነገር ማለት ነው ትክክል እኮ እናንተ እኮ እኔ አሁን አንተ አካሄድ በጣም ትክክል ነው ፋኖ አካሄድ ኮዙን አያውቅም በቃ ኮዙን እንዳያውቅ ይሄ የመጣው ማን ነው ብትል ልዩ ኃይል የነበረ ታጣቂ የነበረ በየቦታው ልዩ ኃይል ራሱ እኮ ባዴ ነው እኮ አዎ ልዩ ኃይሉ እኮ ሲፈርስ ራሱ ማለት ነው ሆን ብሎ በዚህ አይነት አፈራረስ እንዲፈርስ ያደረገው መንግስት የፌደራል መንግስትም እንዲፈርስ ቢያዝም ማለት ነው የክልሉ መንግስት ማስተባበል ነበረበት እኔ ትሬት አለብኝ ኢሚነንት የሆነ እንደዚህ ምናምን ብለ አስረድተህ እንደ ሶማሌ ክልል ማስ ትችል ነበር ካላስከውም ደግሞ ወዲያው መገልበጥ ትችል ነበር ወደ ክልሉ አድማ ብተና ምናምን ብለ ማለት ኦሮሚያም እንዳረገው ምናምን እስከ ቅርብ ጊዜ አሁን በአሁኑ ሰዓት የኦሮሚያ ልዩ ኃይል አልፈረሰም ብሎ የሚያምን 90% የሚሆነው እንደዛ ነው የሚያምነው አልፈረሰም ነው የሚለው የኛ ብቻ ነው ህልውናውን ለማጦዝ ህልውና ትግል ላይ ነው ልዩ ኃይላችን አፈረሱብን ወደ አዲስ አበባ ትግቡ ተባልን ወለጋ ላይ ተጨፈጨፍን ምናምን ሚልህ አዎ ወለጋ ላይ ተጨፍጭፈናል አዎ አዲስ አበባ እንዳትገቡ ምናምን ነገር ተብሎ ግን ህዝቡ በሙሉ አልተባለም ምክንያቱም ዘመዶቻችን አዲስ አበባ ይሄዳሉ ይመጣሉ ስቃይ ግን ነበር አዎ ነበር
ይሄን ሁሉ የሚያሳዩን ምንድነው? በቃ አማራጭ እንደሌለ ይሄን ትግል እንድትገባ ስትገባ ደግሞ የሚያጠምዱ እነሱ እንደሆነ ያውቁታል። ቀድሞ ተዘጋጅተዋል። ቀድሞው እኮ ከነ ማናት እስር ቤት ያለችው እነ መስከረም አበራ ብትለው ያ ግሩፕ ያንድነት ምናም ብሎ ከሃይማኖት ጋር ለውሶት ሙአ ተዋህዶ ምናም ብሎ ወጣቱን ሰብኮታል። በቃ ቤት ምናምን ብሎ እንዳለ አሁን እሱ እኮ ልዩ ኃይሉን ያመጣልኝ መስዩ በእውነት ትክክለኛ አካሄድ ነው እየሄድከለው ይርበት ያ ልዩ ኃይሉን ሲፈርስ ማለት ነው እንዲፈርስ አድርገው ተዘጋጅተው እየጠበቁት ነበር። ባይዘው ተዘጋጅተው ነው የጠበቁት። ኢቭን ማለት ልዩ ኃይል ሲገባ በገፍ ሲገባ የሆነ አካባቢ ብዙ ልዩ ኃይል እንዲገባ አርገውታል። ጦርነት እዛው እንዲገባ አርገውታል እንዳለ ልዩ ኃይል ታጥቆ እንዲጠብቅ ማለት ነው። ልክ የመጀመሪያ ፊሽካ የነፉት ፒኤልኤፍ ገፋ ብሎ ዳዳር ቀይ ምናምን ሲመጣ የሁለተኛው ዙር ላይ ተመለሳሉት። ጠሩት ሲጠሩት ምንድነው ያዘጋጁ እንግዲህ ኢማጂን በዛ ወቅት ጥሩምባም ይዘ ገጀራም ይዘ ውጣት ፒኤልኤፍን ተፋለም በመንግስት ስር ሆነ በክልሉ መንግስት ስር ምናምን ሆነ በፈለከው አይነት ሆነ ተፋለም ሲባል እነ ከፌ ዛሬ የሞቱት እነ በጎንደር በአብዛኛው ያሉት ፋኖች ሁሉም ተሳትፈዋል። አንዳንዶች ናቸው ያን ያልነበሩ እነ ሳሙኤል ባለድል ምናምን ምትላቸው አሁን የመጡ ናቸው። አብዛኞቹ ግን የጎንደር ፋኖች ተሳትፈዋል። በዛን ወቅት አንተ ባህር ዳር ላይ ቁጭ ብለ ወይ ማርቆስ ላይ ቁጭ ብለ የአማራ ህዝባዊ ኃይል ብለ የምታቋቁመው ለምንድን ነው? ስለሚገባ ነው። ቲፒኤልኤፍ ከመጣችም አብራ ገዘል ትመጣ ነው። ጠሩት እኮ ሚኒሻውን ጠሩት፣ በወሎ ሳይት ጠርተውታል። እኔ ለመጀመሪያ ጊዜ የደነገጥኩት ጎንደር ቃታቃል ብልኩ አካባቢ የሆነ እስር ቤት አለ እና አንድ ጓደኛዬ በሆነ ነገር ታስሮ ከወጣ በኋላ ያወራሁት እንዴት ነበር ምናምን ነገር ያልኩት አረ ቢያገር ማት ልዩ ኃይል ታስሯል አለኝ። እንዴት አልኩት። ከድተው ይሄዱ ይሄ ጦርነት የኛ አይደለም ምናምን ያሉ ከእስር ቤት ነገሩን። መሴ ምንድነው አለኝ። ገባኝ። ታውቃለህ አንተ ነው የገባ ግን በእውነት ምን ነገር አሁን እኔ አንተ ነው የገባ አንድ ሰው የገባው አለ ነበር እንደ ፓስተር አይ ቆይና አንተ ባለፈው ያወራነው ነገር አለ ያ ስህተት ነው። ኦኬ ቀጥል መሴ ቀጥል ይሄ ኃይል ምንድነው ብትለኝ በሀፍታሞች አሉበት የሃይማኖት አባቶች አሉበት ፖለቲሻኖች አሉበት ያኮረፈ ማለት ነው። ከነደመቀ መኮንን ጀምሮ የነገዱ ግሩፕ አለበት። አስታውስ እስቲ ምንድነው ያለን እንትና ማን ነው አንዳርጋቸው ጽጌ ገዱ በሰሜኑ ጦርነት ወቅት ላይ አሳይቶኛልኝ ይሄ መንግስት አብይ እንደማይረባ ምናምን። ኦኬ አብይ አይረባ ምን በለው ግን ይዘጋጁ ነበር ማለት ነው። ያኔ የህልውና ጦርነት ላይ በነበርንበት የህልውና ጦርነት ፒኤልኤፍ መጥቶ ከብትን ሁሉ በሚገልበት ሰዓት ማለት ነው። በተለይ ጎንደርና ወሎን በሚያጠፋበት ሰዓት እነዚህ ሰዎች ኳልኩሌት አድርገው ነበር። የዛን ወቅት የነበሩት ከደመቀ ጀምሮ ሰንሰለት ቢአዴን ውስጥ እስከ ወረዳ አመራር እስከ ዞን አመራር አዘጋጅተው እየጠበቀ የነበር ኃይል ነው። ይሄ ኃይል ከደመቀ መኮንን ጀርባ ማን አለ? ታላላቅ ባለሀብቶች፣ ባንከርስ፣ ኢንቨስተርስ አሉበት። ምንድነው የሚፈልጉት እነዚህ ሰዎች ካልክ የክልሉን ስልጣን መቆጣጠር ከቻሉ ደግሞ የማዕከላዊ መንግስትን ስልጣን መቆጣጠር ለማን ፎር ዘ ሴክ ኦፍ ለራሳቸው ኢንተረስት። ብዙ የተበላሸ የባንክ ብድር አለባቸው። እንደገና ደግሞ ሌላው ተቃዋሚ ይመጣብናል በገፍኛ እንደፈለግን ምን ፈነጨውን እኛ የሚከታተለን ይመጣል የሚጠይቀን ይመጣል ብለው ሰኔ 15 ላይ ተጠያቂ የነበሩ ከደመቀ መኮንን ጀምሮ ሰኔ 15 ተጠያቂ ነው። እሱ ነው ብሎክ የሚያደርገው ፍርድ እንዳይሰጥ ማለት ነው። አማራን ክልል እንደፈለገ ሚሾህ የሚያወርድ ምናምን እሱ ነው። አሁን ተመስገን ጥሩ ነው ሆኗል። አይ ዶንት ኖ ተመስገን ጥሩ ነው በዚህ ሰንሰለት ውስጥ ያለ ይመስለኛል አሁንም ማለት ነው። ዲፕ ስቴት አለ ያ ዲፕ ስቴት ሚስጥር በማውጣት ልዩ ኃይልን ቶሎ እንዲበተን በማድረግ ተበትኖ ሲመጣ አስበው 50 30 እየሆነ ወደ ከተማው ነው ሄደው አይደል ወደ ጎጡ
ሙመንት ይሄ ኃይል ፋኖ ሆነ ማለት ነው። ተገለበጠ። ሌላው የሚያቅ ነገሩን የሚያንሰላስል መሳሪያ የለውም። ይሄኛው መሳሪያ ወረደ ይዟል። የሱ ተከታይ ነው የምትሆነው። መስ እግዚአብሔር ይስጥ። አንተ ነህ ትክክለኛ ዘላለም የሚባል አለ። ሽልት ትቀጥል በስዬ ኖ ይሄን ፓስተር ቆይ ኦኬ መሴ እሺ አብረን መሴ ይቀጥልበት በእናት አይ ኖ እኔ ምን መሰለ ይሄን ነገር ለማምጣት ብዙ ነገር ተሞከረ። እስክንድርንም ጨምረውት ነበር በዚህ ሰንሰለት ውስጥ እስክንድርም አብሮ ገብቶ ነበር። ከዛ በኋላ ነው እንግዲህ እስክንድር እየባነነ የመጣው የሚመስለኝ ግንባር ምናምን ነገር ብሎ ከመሰረተ በኋላ ተጣላ። ማስተዋል የገባው ይመስለኛል እስክንድር ከነሱ አፈነገጠ። ሰራዊት ሚሊዮን ነው እንጂ ግንባርማ እዛ በኋላ ሰራዊት ሲል አፈነገጠ። በአንድ ወሩ እንትን አፈነገጠ። ዘመነም ታስሮ ነው የነበር ምናምን ነግሮናል። እሱም ተባላማ ገባ እንጂ መጨረሻ ላይ ከዛ ወጣ ነው የወጣው። አዎ እና ምንድነው እስክንድር አሁን መጨረሻ ላይ የተለየ ይመስለኛል። ከዚህ ዲፕ ስቴቱ ተገንጥሎ ወጣባቸው። ምርጫም ተካሄደ። ምርጫውን ዘይወር በጣም ሹር ናቸው እንደሚያሸንፉ። አትመን ወጣ አልወጣም በሚለው አይ ዶንት ኖ አላቅም። ገብቷል የዛማ ካል ሊሆን ይችላል። ጥሩ አካሄድ ነው እየሄድክ ያለው ግን አትመን ማንንም ሰው እኔ በፖለቲካ ማንንም አላምንም። በፖለቲካ ዘላለም ሚውት አድርግና አንዴ መሴው ትክክለኛ ጉዳይ ዘላለም ሚውት አድርገው አንተ ኪዛ መላላሽ ቀጥል ደመቀ መኮንን ላይ ጥያቄ መጠየቅ ይቻላል ማለት ደመቀ መኮንን ካቢኔ ተገንጥሎ ነው ማለት ደመቀ መኮንን አብይ አንድ ናቸው በሚለው ነው እኛ የምንይዘው። አይደለም ደመቀ ምን ይፈልጋል መሰለ? ደመቀ ቢችል ከቲፒኤልኤፍ ጋር ሆኖ ምክትል ሆኖ መቀጠል ስለማቀው እኮ ነው። በአብዛኛው እንትና ስትታሰር መጣው ሲይዟት ምናምን የሰማው ቶሬ ምን እንደሆነ ታውቃለህ? መስከረም አበራ ለደመቀ ንገሩት እያለች ነው ሄደችው። በቃ አሁን አንተ እያልከኝ ያለው አብይ በትክክል እየተጓዘ ነው። ያው ደመቀ አንተ እኔ ይኸውልህ ስለ አብይ አሁን አላለም። ምንድነው የምታጣም? ጠማማ ነው አንተ። አሁን ይሄ ነው እኮ ይኸውልህ ጠማማ አብዛኛው እኔ ስለ አብይ አልገባኝ ነው ምን ብዬ አሁን ይኸውልህ ጭራሽ ስለ አብይ አውርቷል። ሰሞኑን ጎንደር ተገዳደሉ አይደለ? ወንድሙን ገደለው። እሱን ትቼ እኔ አብይ ምናምን ላይ ልተንትን አብይ ላይ ልተንትን አይደለም። ግራ ገባኝ እኮ ነው። አብይ ሌላ ግሩፕ ነው ማለት ነው። ከነደመቀ ግሩፕ ይለያል ማለት ነው። እኔ አዲስ ነገር ነው። አብይ አንተ ማይም ነህ እንደ መቅደላ? አዎ ይለያል እንጂ አብይ ኦህዴድ ነው። ደመቀ ደግሞ ብአዴን እንዳንተ ደደብ ነው። ለምን ያስወገደ ይመስላል? ስማ ለምን ያስወገደ ይመስላል? አሁን ሲያስወግደው ገዱንም ሲያስወግደው ይሄንም ሲያስወግደው አማራው ምን ብሎ ነው የሚያየው መሰለ? ለኛ ብለው ነው የተወገዱት ብሎ ነው የሚያየው። አብይ ያስወገደው ለአማራ ብሎ አይደለም ያስወገደው። ለአማራ ሕዝብ ስለማይጠቅሙ ብሎ አይደለም ያስወገደው። ለራሱ ፖለቲካ የበላይነት ነው ያስወገዳቸው። ግን ለኛ ጥቅም አይደለም። እነዚህ ሰዎች ደግሞ ተመልሰው ለመምጣት ከአብይም ጋር ነው እኮ የምልህ ሁለተኛም ሆኖ ለመስራት ከአብይ ጋር ምን ይፈልጋሉ መሰለ? የሆነ የሚያስፈራራላቸው ቡድን ይፈልጋሉ። ስልጣን ጠብቀው ለመሄድ ማለት ነው። ይሄን እንቅስቃሴ የአማራን ትግል እየመሩት መጣው መጨረሻ ላይ ራሱ ፈርቷቸው ሁለተኛ አርጓቸው እንዲሄድ እንዳይጠይቃቸው የተጨማለቁትን በወንጀል ምናምን ያለባቸውን የሰኔ 15ንም እሱን ይፈልጋሉ። ካልሆነ ደግሞ ገለል ካረጋቸው ደግሞ ለሁሉም ነው የሚሸጡት እነዚህ ሰዎች። ጥቅማቸው የራሳቸው ኢንተረስት ነው ጥቅማቸው። ቲፒኤልኤፍም ከመጣ ከቲፒኤልኤፍ ጋር ሆነው አብይንም ወግተው መምጣት ይፈልጋሉ። ከአብይም ጋር ሆነው አሁን አብይ ገለል ሲያረጋቸው ያኔ አለኝ እኮ ጃዝ ምልበት ይሏል እንዴ። ወርቁ አይተነው እኮ በፋኖ ያስፈራራ እኮ ባንክ ቤትን ሲበደር ነበራል። ወርቁ አይተነው ለአማራ ሕዝብ አስቦ ነው አይደለም፣ ለራሱ ጥቅም ነው የሚያስበው እንጂ አማራነት ነው ያውቀዋል። ወጥቶ አልሰማውም እንዴ? በዛ ሀበሻ ባንክ አማራ ስለሆነ አላበድረን አለ ምናምን ይላል። ምክንያቱም እቺ ቃል ትፈልጋለች በአማራ ሕዝብ ዘንድ
የአማራ ነጋዴዎች እንዳይነግዱ ተብሎ አይደለም የሚፈልጉት። እነዚህ ሰዎች የነዘመነን ቡድን በለው የነደመቀ የነገዱ ቡድን የራሱን ፖለቲካ ኢንተረስት የራሱን ኢኮኖሚ ኢንተረስት ማስጠበቅ ባይ ኤኒ ሚንስ ከማንም ጋር ሆኖ ነው። ግን ምን መሰለ ከማንም ጋር ሲመጡ ደግሞ ትሬት ብለው የሚያስቡት አካባቢ አለ። ለምሳሌ ጎንደርን ከመጀመሪያው ሲመጣ ለውጡን ተቀላቅሎ ከኛ የበለጠ ላብይ እኛንን ላብይ መቅረብ ያለብን ሌላ ተገዳዳሪ ኃይል ቢያዴናዊ ኃይል መምጣት የለበትም። ደመቀን ምን ስላደረገው ነው ያስገደለው? እንትና ማን ነው? አምባቸውን ደመቀን እኮ ስለበለጠው ነው በድምጽ ብልጫ። አዲሱ ጄኔሬሽን የቢያዴን የባዴን ፕሬዚዳንት ይሆን ነበር። ሆኗል እኮ ምርጫ ተካሄዶ ነበር እኮ ጧት ላይ ማለት ነው። ምርጫው ቆጠራው ሲካሄድ አምባቸው በለጠ አይደሉ እዛው ቆየ ያሉት yes አይ ምን ምርጫውን እንጂ ብትከታተል ኃይለ ኢየሱስ ይነግራል። ኃይለ ኢየሱስ አዳሙ ማለት ነው ገለልተኛ ልጅ ነው። ምርጫው ሲካሄድ ነበረ ታዛቢው ነው። ጧት ላይ ምርጫው እንዳለ አምባቸውን ሲመርጥ የአዴፓ ፕሬዝዳንት ሆነ ማለት ደመቀ ሊወርድ ነው። ምን አረገ? ከሰዓት በኋላ ጎረምሶች ምናምን ሁሉ ከቶ ድምጹ ምን ሆነ ታወከ ማለት ነው አዳራሹ። ከዛ በኋላ ተው ተብሎ አምባቸው ተለምኖ አንተ ምን ትለቅ ተብሎ ሎቢ ተሰርቶ በሚቀጥለው ቀን ደመቀ ተመረጠ ማለት ነው። ስለዚህ አምባቸው እንደሚያሰጋው ደመቀ አወቀ። ምን አረገ? ያኔ ሰኔ 15 ኩ አዘጋጀ ከጀርባ ሆኖ ማለት ነው። ባለሀብትን ብዙ ያለ ሰኔ 15 ላይ መፈትፈት አለበት፣ በደንብ መሰራት አለበት። ገባ? እዛ ነው አሁን የአማራን ትግል የሰበረው እሱ ነው። ድጋሚ ሚል እባክህ ወደ ሰኔ 15 አትዱ። አሁን አንተ አትሽለጥለጥ በእናትህ እንደነ ከፌነ ጀግና ወርቋል እኮ። ቆይ እስኪ አሁን ያንን በጊዜው እንደብታለን። አሁን ላይ ያለው ችግር ዛሬም እየሰማን ያለው ነገር አለ። የኔ ሰዎች ቀጣይ ምን ሊሆን ይችላል የሚለውን በዛ ጉዳይ እናውራ። አሁን ሰኔ 15 ነው ወደኋላ ምን አሁን እኮ መስያዘው ዘለኔ አሁን ሰኔ 15 ነው ያነሳሁት። ልክ ነህ። በጣም ነው የሚሰለቸው ሰኔ 15ን ማንሳት ማለት ነው። ግን ኪዩ ግን ማለት ነው የሆነ እንትን ምንድነው ስፌት እናቶቻችን ሲሰፉ ታውቃለህ አይደለ? የመጀመሪያዋ የሚያጥፏት የለችም። እሷ ናት ሰኔ 15 ባይዘው ከዛ በኋላ ነው የተጠመጠመ የመጣው ይሄ ሁሉ ነገር። ለዛ ነው የምናነሳው። ግን አሁን ስናጠቃለው ማለት ነው የአማራ ትግል የአማራ ህዝብ ትግል በላቭ ነው የመጣው። ባይዘው በጭንቅ ነው የመጣው። በግፍ ነው የተወለደው የአማራ ትግል። ይሄን ጭንቅ ግን ይሄን ግፍ ግን ለራሱ ጥቅም የቀየረው ኃይል አለ። ማን ነው ብትለኝ ደግሞ ግልጽ ነው። ሚዲያውን የተቆጣጠረው ኃይል፣ ፋይናንሱን የተቆጣጠረው ኃይል። አሁን እኮ የጎንደርን ፋኖ እያባሏቸው ያሉት በገንዘብ ነው። ባይዘው ዛሬ ለአንዱ 2 ሚሊዮን 3 ሚሊዮን ይሰጣሉ። ይሄኛው የለውም። ይሄኛው ትንሽ ከሰጠ ገለበጥ ይላል። ምን ትግሉ ባልገባቸው ሰዎች አብዛኛው ሰው ትግሉ አልገባው። ፋኖ ብሎ መሳሪያ ያነሳው ራሱ የሆነ ይሄን ውስብስብ የሆነ የአማራ ክልልም የኢትዮጵያም ፖለቲካ አልገባው። መለየት ያስፈልጋል። ማሳያ ነው። ለምሳሌ ወንድምህን የምትገለው ከሆነ እስቲ አሁን ሰሞኑን ያለውን ጩኸት እየው ምንድነው የሚባለው? አንድ አውራ ዶሮ ነው የሚያስፈልግ አንድ አንበሳ ነው ይሏል። ምሳሌ ሲያመጡልህ ቲፒኤልኤፍን ያመጡልሃል፣ ሻቢያን ያመጡልሃል። ሻቢያም ጀባም በልቶ ነው፣ ቲፒኤልኤፍም የሆነ ቀዳማይ ወያኔን በልታ ነው፣ ኦነግም እንደዚህ በልቶ ነው ይሏል። ማይመልሱልም ምንድነው ጀስቲፋይ ያደረጉት ነው ማለት ነው። እነሱ ወደ ፈለጉት አቅጣጫ አቅም ስላላቸው ከቲፒኤልኤፍም ጋር ሆነው መሳሪያ ስላላቸው ገንዘብም ስላላቸው የክልሉን ውስጥ ፖለቲካ ዘ ዲፕ ስቴት ስቲል ማለት ነው አማራ ክልል ያንቀሳቅሱታል። እነሱ ናቸው። በቀላሉ ፕሬዝዳንት መሾም ይችላሉ፣ መንቀል ይችላሉ። እነዚህ ሰዎች ወደ ፈለጉት አቅጣጫ ለመውሰድ የነሱ ኃይል አሸናፊ ሆኖ መምጣት አለበት። ለድርድርም ከመጣ ማለት ነው መንግስትን ለመደራደርም ምንድነው ያለ ዘመነ የክልል ጊዜያዊ መንግስት ይቋቋም ክልል ላይ ነው። ክልልን ይዘን ወደ ፌደራል ምንደው ብለው ስላሰቡ ማለት ነው። እና መምታት ጀስቲፋይ ያደረጉት ነው።
መምታትን። ግን የረሱት ነገር ምን መሰለ? ቲፒኤልኤፍ ሲመሰረት ገና የማኒፌስቶ አውጥቶ የትግራይን ህዝብ ሰቆቃ ይሄ ነው ጠላቴ ይሄ ነው ብሎ ከዩኒቨርሲቲ የወጡ ሰዎች ፓርቲ መስርተው ነው ጦር ሰራዊት መስርተው ነው ያኛውን ባህላዊ የሆነውን የመቱት። የጀብሃም እንደዛ ነው። የኛ ግን እንደዛ አይደለም። በየትኛው መስፈርት ነው አንዱን ይብላው ምትል? የትኛው ጠንካራ ሆኖ ነው? የትኛው ደካማ ሆኖ ነው? የትኛው ርዕዮተ ዓለም አምጥቶ ነው? ይሄ ኃይል ርዕዮተ ዓለም አለው? እንደ ቲፒኤልኤፍስ የሚያስቆጥር እንደ ቲፒኤልኤፍ አመሰራረት አለው? የለውም። ቲፒኤልኤፍ እኮ ብዙ ሙግት ተደርጓል። ብዙ ኮንፈረንሶችን አካሂዷል እኮ ሻቢያም እንደዛው። አሁን ግን ምንድነው ለነሱ ትርክት እንዲመቻቸው አድርገው እየሰፉት ነው ማለት ነው። ስለዚህ ከፌ ቢሞት ችግር የለም። ምክንያቱም እንዲህ ነው የትግሉ አካል ነው ይላል። ምሳሌ ይሰጣል። ኦኬ ትግል ነው ይላል። አዎ የህልውና ትግል ስለሆነ እንደ ዘመድኩና ደንቆሮ ሃይማኖት ወይ ያላዘ ወይ ፖለቲካ ማያቅ ግን ስለ ጮሆ ብቻ ብዙ መንጋ ተከታይ ስላለው እሱን እየከፈሉ ያስጮሁታል በለው ይላል። ምንም አዝናለው መሞቱ ግን ደግሞ ግድ ነው ይላል። ምሳሌ ይጠራላል። ኖ አይደለም። አሁን እኔ የአማራ ልጆች የገባቸው በትግሉ ውስጥ በፋኖ እንቅስቃሴ ያለ 90% የሚሆነው የአማራ ብሶት ፈንቅሎት የወጣ ወጣት ነው ያምናል። ከላይ ግን ያሰሩት ይዘውት ወደ ፈለጉት አቅጣጫ እየሄዱ ያሉት ግን መሪውን እየዘወሩት ያሉት ይሄ ኃይል ነው ማለት ዲፕ ስቴቱ ነው። እስከ ፋኖ ድረስ ወጥቶ ማለት ነው። ቄስ አለው፣ ሼክ አለው፣ ባለስልጣን አለው፣ ወታደር አለው፣ ገንዘብ ይሰጠዋል። ይሄ ኃይል ወደ ፈለገ አቅጣጫ አማራን ትግል ይዞት እየሄደ ነው። ባነን የአማራ ዝባን ኖ ተረጋጋ። ላንተ ትግል ለይቶ የሰጠ የአማራን ኮዝ ማን ነው? መስፈርቱስ ምንድነው? ቤንችማርኩ ምንድነው? የአማራ ህዝብ ትግል ይሄ ወንድማማችነት አንድነት ምናምን የሚሉትን ይሄን እየሰራችሁ ነው ወይ? ቲክቲክ እያረገማ ቼክሊስት እያወጣ አይ እዚህ ላይ ተሳስታችኋል ብሎ መጠየቅ አለበት። አትሊስት እሺ አይቃወማቸው። ምክንያቱም ስለሚከብደው ታቦም ነው እኮ አሁን በአሁኑ ሰዓት የሆነ ፋኖን ምናምን ነገር መተቸት ቲክቶክ ላይ ያዘቀዝቃል፣ ያሰድባል፣ ሸም ይደርስብሃል። ስለዚህ አትናገርም። ግን አትሊስት እስቲ ማጉረምረም ይጀምር፣ ህዝቡ ማጉረምረም ይጀምር። እስቲ ይሄ ኃይል እኮ መምህራንን ሲገል ጀስቲፋይ የሚያደርግ ኃይል እኮ ነው። አግቶ መኪና ሲያቃጥል፣ ሲያግት፣ ሲዘርፍ የትግሉ አካል ነው ይላል። የትኛው ነው ሲዘርፍ ያየ ነው ምናምን? እንዲሁም በያፓ ጊዜ በቲፒኤልኤፍ ምናምን እኮ ህዝባቸውን ያስተምሩ ነበር ምናምን። አይ ቲፒኤልኤፍም እኮ የእርዳታ ስንዴ ሽጧል ምናምን ይላል። ከባድ ኃይል ነው። ሚናቅ ኃይል። እኔ ጠላቴን አልንቅም ባይዘው ጠላትን የናቅ ጊዜ ይሄን ኃይል ንቀ ነው ብዙ ሰው ንቆት አንዳንዱ ማለት ነው። አብዛኛው ተሸውዶ ነው በሚዲያ ጋጋታ። አሁን መፍትሄው ምንድነው ምናምን ካልከኝ ይሄን ነገር አሁን እንደምንወያየው መወያየት ግን ምንድነው አንድና አንድ ሁለት የሆነው ምክንያቱ ምንድነው ብሎ ማስላት ማንሰላሰል ያስፈልጋል ባይነኝ። እኔ እንግዲህ እስከዚህ ድረስ ነው መናገር የምችለው። አለው ሌላ ቀጥለው 2 አመት ምን ይፈጠራል ብለህ ታስባለህ መሰለኝ? ኦኬ እኔ ምን ይፈጠራል በዚሁ ከቀጠለ ሽሪንክ ያረገ ትግሉ ወደ አጠቃላይ ጫካ የገቡት ልጆች እየተበታተኑ መሪ አልባ እየሆኑ ነው የሚሄዱት። ግን ደግሞ የተበታተነው ኃይል ደግሞ በየአካባቢው እየሄደ መሪ ሲያጣ ኮማንድ ስር መሆን ሲያቅተው ህዝቡን እያሰቃየው የበለጠ ህዝቡ እየተሰቃየ እየዘረፈው ምናምን ይሄዳል ብዬ ነው ማስበው። መገዳደሉ ይቀጥላል ብዬ ነው ማስበው ካልነቃና የሆነ የሙራን ተወያይተው ትግሉን ገምግመው ቢያንስ እንኳን በዚህን ሰዓት እየተገዳደልን ነውና ቀጥሉበት ከማለት ማለት ነው። እስቲ እንነጋገር። ፕሉቶ ብዙ ጊዜ ብየዋለሁ እኔ ካንተ ጋር ተገናኝቼ ማለት ነው። ብዙ በተገናኘንበት ቦታ ሁሌ ማወራው ይሄን ነው። እስቲ ቢያንስ የሆነ ገለልተኛ አካል ይሄን ትግል እስቲ ኦዲት ያርገው።
የት ላይ ነው የሳተው ብሎ ፔፐሮች ፕሮዲዩስ ይደረጉ። ግን ይሄ ኃይል ይሄን እንዲሆን አይፈልግም እና እኔ የሚመስለኝ በዚሁ ከቀጠለ በቃ ክልሉ እየወደመ ነው የሚሄደው፣ መንግስትም እየቀለለው ነው የሚሄደው። በቃ ለመምታት እነዚህ አሁን እኮ መንግስት ባይዘወይ እጁን ዘርግቶ ምናምን የመንግስት ጦር ምናምን ቁጭ የሚልበት ሰዓት ነው አሁን ላይ ያለው። እርስ በራስ አሁን ተነካክሳል ተለጣለጥ እየተባለ ነው። በቃ አሁን ትረስት ነው። እንዴት ነው የትኛውን ትረስት ቢልድ ታረጋለህ? የትኛው ማለት አሁን ኦሬዲም ላጨስቦ የገደለ ኃይል ጋር እንዴት ትነጋገራለህ? አይ ከሱ ጋር ሳይሆን እሱማ በቃ አመሉ እኮ ነው የተነሳበት አመሉ ስለሆነ መግደሉን ምናምን አያቆምልህም። ህዝቡን ነው የምልህ እኮ ነው። ህዝቡን ቅድም ፖለቲካል ሶሳይቲ የለም ህዝቡ እሱ ከነቃ እንትኑን ወገንተኝነቱን ይለያል። ወገንተኝነቱን ለይቶ የሚቃወመውን ኃይል ይቃወማል። ህዝብ ደግሞ አንቅሮ ከተፋ የታባት ደርሳል የትም አትደርስም። እና ወገንተኝነት ያሁንም ነው የምልህ በአፋድ ምናምን በሚለው ሳይሆን የወገንተኝነት የአማራ ህዝብ ትግል ነው ወገንተኝነት። እነዚህን ሰዎችም እየለካዋቸው ያለውት የአፋድ አባልን በመግደል ሳይሆን የአማራን ልጆች በመግደል ነው እየለካዋቸው ያለውት። አፋድ ለምሳሌ አርጎት ቢሆን ይሄን ነው የምለው እኔ እና ከህዝብ ጎን ቅድም አንተ እኔ የህዝብ ልጅ ነኝ ብላ እኔም ከህዝብ ጎን ነው የምቆም። ህዝብ ማለት ምንድነው? ከተነሳባቸው ጥያቄዎች አንፃር የት ለመድረስ ነበር የተነሳ ነው? እዚህ ጋር እስቴ ላይ ለመገዳደል ነበር የተነሳ ነው? አሁን ማን ነው ደረጀ በላይ ምናምን አንድ ሳሚ ምናምን የሚባል ወጠጤ ምናምን እሱ እየመጣ ነው ስጦር ምናምን ለዚህ ነበር የተነሳ ነው ትግሉን አይደለም። እኔ ከነዚህ ከአመራሮች በታች ያሉ ብዙ ልጆች አሉ ያልገባቸው የተከተሉ ያሉ እነሱን ማንቃት ያስፈልጋል። ከነሱ ጋር መወያየት የሚቻል ቢሆን ይሄኛው ኃይል የተጠቃ ያለውም ያም ኃይል ለምሳሌ እስክንድር ትናንት ሾልኮበት የወጣው ምናምን የተባለው ከሻቢያ ጋር እንሰራለን ምናምን የተባለው ነገር ማለት ነው። እኔ ከሻቢያ ጋር መስራትን አልደግፍም እኔ በግሌ ማለት ነው። ይሄ ብዙ ትንታኔ ያለው ግን ሲናገር ከዛ ላይ የሰማሁት ጨዋነቱን አድንቄለታለሁ። ወንድሞቻችን ራሱ አንድ ድርጅቱ ነው እስኪመጡ ድረስ እኛንን ያለ በጣም ትልቅ ገዢ ሐሳብ ነው። ለሌላ አካል ለሌላ ሀገር መንግስት መልእክት እየላከ እነዚህ አይረቡም እኛ ጋር እንትን በሉ እኛን ምንረባ አላለም። አትሊስት ይሄን ነገር ወድጀለታለሁ ለማለት ነው። ገብቷል? እንደዚህ ሆኖ ቢመጣ ግን እንደዚህ ሆነ ስትመጣ ደግሞ ቃሃ እንደሚለውም ሆናለሁ እኔ ዝም ብዬ ልምታ የሚለውን ደግሞ መለመጥ አለብህ። ዝም ለመመታት የለብም። እየመጣ ህዝቡ ላይ እንዲተመታው እያልክ ማልቀስ የለብህ። የህዝብ ትግል ተሸክመሃል። አሽትት ተንቢ የራስን ኦፕሬሽን ውሰድ ምን ማድረግ እንዳለብህ። ግን እንደዚህ ደም መፋሰስ በግልጽ ከሌን እጄ ገሉ ስለሆነ ተከላከል ራስን። ግን አግሬሰር አቱን እጅ አጠቃለው ከሌ ምናምን እነሱ በሚሉት ቶንግም መናገር የለባቸውም። እነሱ ወጠጤ ዝም ብለ እናፈርሳቸዋለን እናጠፋቸዋለን የሚል ነገር ከአንድ የህዝብን አደራ ተሸክሜ ታገላለሁ ከሚል ድርጅት አይጠበቅም። በዚህ ወገንተኝነቴ በዚህ ነው የምልህ። ግን በጣም ጥቁር ዳመና ዶፍ ዝናብ ሊወርድ ያለ በአማራ ላይ መጥቶበታል። ይሄ ደግሞ የሚመጣው ጠላቴ ነው ብለን ከገጠም ነው ከማዕከላዊ መንግስት ወይም ከቲፒኤልኤፍ ሳይድ ሳይሆን በእኛ ልጆች አስመስለው ተኩላ የበግ ለምድ ለብሰው የገቡ በአማራ ትግል ህይወታቸውን የቀየሩ በአማራ ትግል ምንም ዕውቅና ያልነበራቸው ከዛ በፊት በአማራ ትግል የተሸለሙ ካባ የለበሱ ጀግና የሆኑ እነዚህን ተለይተው መውጣት አለባቸው። አካፋና አካፋ ማለት አለብን ብዬ አስባለሁ። ወንድሞች አመሰግናለሁ። ባይ ዘ ወይ መሴጅ አንዴ ዘሌ ቆይ ጥሩ ውይይት ነው። ፎቶውን ቀይርልህ እባክህ። ጥሩ ናውረድ አንተ ፒዛ መላላሽ
ትክክለኛ ፖለቲካ ላይ ነው እያለን ያለ ነው። እኔ ሙዝ እየሰጠኝ አይደለም ያለው፣ ግንባሬን እያለኝ ነው ያለው። እኔ ሚዲያ ላይ ነው እያወራ ያለሁት። ብለጥፈው ምን ችግር አለው? ይሄ ደግሞ ክብር ያለው አለጣጠፍ ነው። በቀይ እርሳስ ወይ በአብሪ እርሳስ እኮ ብለጥፈው ራሱ እኔ እኮ ደስ ይለኛል ባገኘው። አትሽለጥለጥ። ይሄ ባንዳነት ነው። ቀጥል። ደብተራ ውስጥ ገብታል። እስኪ ንገረኝ፣ ድምፅን አሰማኝ። ደብተራው ሰላም እኔ ከአንተ ጋር ወደ መጣህበት ዝም ብለህ አጀንዳ ግባ። ሰላም የለም። ውጭ ነው የምንኖረው። ኢንሹራንስ አለን፣ የመኪና ኢንሹራንስ አለ፣ የህይወት ኢንሹራንስ አለ፣ የጤና ኢንሹራንስ አለን። ሰላም አለን። ባህላዊ ስለሆነ ነው። ነው ገደለው። ሰላም። በመጀመሪያ ደረጃ ምንድነው ባይጎን ብለን መጥፋት አለብን። እኔ እኮ ይሄ እኔ አሁንም ይቅርታ አድርግልኝ መስፍን፣ ዲፕ ስቴት ብለህ እኔ ዲፕ ስቴት ልቤን ልታወርደው ነው። ምንም ከሌ ተብሎ መነገር አለበት። ስማቸው እየተጠራ አቶ ከሌ ይህንን ያደረጉ ጠርቻ የቀረኝ ሰው እኮ ከአንድ ላይ ስጠራቸው በደንብ እንግለጻቸውና ነው ያ ምንድን ነው። በእርግጥ ብዙ ጊዜ ምንድን ነው ምንሆነ ከአማራው ህዝብ ጋር ነው የምንቆመው ነው። አማራው ህዝብ እኮ ድርጅት ከሌለው ካልታጠቀ ከጎኑ ብንቆም እኮ ምንም እናደርገው ነገር የለም። ገባችሁ? የዛ የአማራውን ህዝብ ሀሳብ ሊያሳኩ የሚችሉት ወይ ድርጅት መደገፍ አለብን ወይ ደግሞ ሌላ ድርጅት መፍጠር አለብን። ገባችሁ? ይሄ ነው መሆን ያለበት እንጂ ህዝብን ብቻ እንደግፋለን የሚለው ህዝብን ብቻ ብንደግፈው ምንድን ነው የምናደርገው? ከቃላት ያለፈ እኛ ልናደርግለት የምንችለው ነገር የለም። ህዝቡ ሲደራጅ ህዝብ ለይተን ከዛ ውስጥ ፋኖ ውስጥ ይሄኛው ፋኖ በትክክለኛ መንገድ እየሄደ ነው፣ ይሄኛው ፋኖ ደግሞ ትክክል አይደለም፣ የአማራውን ኢንተረስት እያስጠበቀ አይደለም እያንን ከሚሰሯቸው ስራዎች በሌላ አይደለም ጀጅ የምናደርጋቸው፣ በሚያወሩት ወሬ አይደለም፣ መሬት ላይ ፕራክቲካሊ እያደረጉ ካለው ነገር በመነሳት የምናወግዛቸውን አውግዘን ገባችሁ አብረን የምንሄዳቸውን ይዘን መሄድ። ይሄ ነው ኢምፖርታንቱ ነገር። ሊያጠነክረው የሚችለውም ትግሉን ያ ነው። አንድ የምስማማው ከአንተ ምንድነው መጥራት አለበት በምትለው በጣም ነው የምስማማው። መጥራት አለበት። ገባችሁ? ምንድን ነው እያደረገ ያለው? ለአማራው ኢንተረስት ነው እየሰራ ወይ ያለው ሰው? የአማራው ኢንተረስት ነው ከወንድሞቹ ጋር አብሮ ለመሰራት ዝግጁ ነው ወይ ያ ሰውዬ? ወይስ እኔ ቀቅዬ እኔ ዋብስዬ እኔ በለዋለሁ የሚል ግሩፕ ነው ወይ? ያንን ነው አሁን ያሉትን ግሩፖችም ከዛ አንጻር ነው መገምገም ያለብን። ከዛ በስራቸው ያሉትን ሰዎች እነሱ ናቸው እኛ ልናነቃቸው አንችል። መሳፍንት በስራቸው ያሉትን ሰዎች ልናነቃቸው አንችል። ምክንያቱም እንደኛ ቲክቶኮች የሚሉ ሰዎች አይደሉም። ኢንተርኔት ያላቸው ሰዎች አይደሉም። ያንን መሪ ደግፈን መሄድ ነው። በዛ መሪ ስም ሰዎች እንዲሰባሰቡ ማድረግ ነው። አሁን አንተ ያልከው ብዙ ሰው ያልተረዳው ነገር ነው። በትክክል ያስቀመጥከው ነገር ፋይናንሻል ቤኔፊት ያላቸው ሰዎች አሁን ስርዓት ውስጥም ያሉ ከስርዓቱም ደግሞ ተጣልተናል የሚሉ ሰዎች በጣም ቅድም እንዳልከው ፋይናንሻል ኦሊጋርኪ ያለ ገባ። አንዱ ለትግሉ ትልቁ ጠንቅ ከብልጽግና ባልተናነሰ ሁኔታ ትልቁ ጠንቅ ነው የፋይናንሻል ኦሊጋርኪ። ቅድም እንዳልከው ኢንተረስታቸው ለአማራው አስበው ሳይሆን ኢንተረስታቸው በደንብ በስም መጥቀስ ይቻላል። እንደነ ወርቁ አይተነው አይነት ሰዎች እነዛን የመሳሰሉ ሰዎች ባይዘወይ ደብተራው ከወርቁ አይተነው ግን ተራ ነው፣ ትንሽ ነው ባለሀብት። ከሱ ጀርባ እንትና አለ። ማን ነበረ? ፕሉቶ አንጣልኝ። ያኛው በላይነህ እንዴ? አይደለም በላይነህ እንዴ ማዛ ውስጥ ይወጣ አለ። የስታር ቢዝነስ ግሩፕ እንትን እነዛ ኤችአይቪ ያለበት ሶስት ወንድማ ጓደኛ ማሶች እሱ ነው ዋናው ሀብታም። የና አቢሲኒያ ባንክ ምናምን 51% ድርሻ ያለው ከቲፒኤልኤፍም ጭምር ከስርዓቱ ጋር ብቻ አይደለም። ፍሮም ዘ ቢጊኒንግ ከመጀመሪያው ሲጀምሩ ጀምሮ ሆን ተብሎ ሀብታም እንዲሆኑ የተደረገ ነገር ነው። እነሱ ልክ በትክክል
እና ይሄንን አበባው ከዚህ ትግል ውስጥ አለበት ብሎ ማን ያምናል? ማን ታምናለህ? አየው ግን አለ በቃ በግዙፉ ቁጭ ብሎ ያለ እሱ ነው። የነ ደመቀ መኮንን ቀኝ እጅ እሱ ነው። ጀርባ ትክክል ከነዛ ሰዎች ጀርባ እነሱ በደንብ መኮንን ማለት ባይዘወይ የብሔራዊ ባንክ የንግድ ባንክ ምናምን ቦርድ ነው የነበረ። ብዙ ባለሀብቶችን እየተበደሩ ሲበላሽባቸው የተበላሸ እያለ የሚያስተርፍ እሱ ነው። ደመቀ አሁንም እዛ አካል ነው ያለው። እኔ እኮ መንግስትም ማለት ነው መንግስት የሚባለው አሁን ብልጽግና ማለት ነው እነሱም እንዲሆን የአማራን ህዝብ ይፈልጋሉ ብዬ ደምድሜያለሁ። ገብቷል? እንዲሆን መጫወቻ እንዲሆን ማለት ነው። በፓንቻል ኦሊጋርኪ ይህንን እኮ እያደረጉ ያሉት ምንድነው? ይፈጥራሉ እንደዚህ አይነት ኦሊጋርኪዎች። ይሄ በባይዘወይ አሁን የተጀመረ ነገር ሳይሆን ከቲፒኤልኤፍ ጀምሮ የተጀመረ ነገር ነው። የተወሰኑ ኦሊጋርኪዎችን አንድ አካባቢ ትፈጥርና እነዛ ኦሊጋርኪዎች ፋይናንሻል ኦሊጋርኪዎች ሌላውን ህብረተሰብ እንዲቆጣጠሩ ወይ አለ አይደለም እንዴ ምናምን ይባል በፊት ሆነ እከለ ያለ አይደለም እንዴ እከለ ያለ አይደለም እነሱ የፈጠሯቸው ነው። እነዛ ሰዎች ገስ ኢንተረስት አላቸው። ያ በትክክል የተረጋገጠ ነው። ግን አሁንም እኔ እንደ ፊውቸር ትግሉ እየጠራ ሄደ። ሱነር ኦር ሌተር ገባ እየጠራ መሄዱ አይቀርም። ምክንያቱም ይሄ ደብተራው ተስፋ አለህ እንዴ? ክርስቶስ ይቀድማል ወይስ ወደዚህ የሚመጣበት ወይስ የአማራ ትግል ይቀድማል? ትግል መጥራት የትኛው ይቀድማል? እኩል ሊመጡም ይችላሉ፣ ሊቀድምም ይችላል። የትኛው ሊቀድም ይችላል? ደብተራው እንዴት ነው? ሰላም ሊመጡ ይችላሉ፣ ሊቀድምም ይችላል። ገባ? ያ ምንድነው የሚወስነው? በመጀመሪያ ደረጃ የትግሉ መጥራት ይወስነዋል። አንደኛ። ሁለተኛ ነገር ደግሞ ሶሊድ የሆነ አንድ ጠንካራ ድርጅት ያስፈልጋል። ገባ? ሌሎች ድርጅቶች አይኖሩ አይደለም፣ ግን ጠንካራ ሆነ ሶሊድ የሆነ ድርጅት ያስፈልጋል። ገባ? ያምን እንዳይመጣ እኮ ነው ባይዘው ድርጅት ከመጣ የአማራ ህዝብ ይሰባሰባል ብለው እኮ ነው ርብርቡ እኮ ነው። አካውንታቢሊቲ የሚኖራል። አሁን እኮ አካውንታቢሊቲ የአማራ ህዝብ አንድ ይሆናል። አመራር ሲጸዳ አፋሃድ ካጸዳ እስክንድር ካጸዳ የአማራ ህዝብ አንድ ይሆናል ብሎ ማሰብ አየው እንግዲህ የተመለከተው አሁን አማራ ነኝ ብለህ አሁን አንተ እስክንድር ነው አማራ ይጠራል። እኛ አንድነት ደብተራው መሊክ ማለት ኦሮሞ ነው። ኦሮሞ ነው እና መሊክ ስማ መሊክ የሚባለው ይኸውልህ አደገኛ የአሩሲ ጋላ ነው። ለማታውቁት ያሩሲ ጋላ አባቴ ያረደ ልጅ እናት ስነ ስርዓት አስዘው የሰው ግልት ከሚሰብዝ ሰው ጋር እንደዛ አብረን አስቀምጠናል። አባዳኘው ፕሊዝ ከአክብሮት ጋር ማለት ነው። እንደዚህ አንድን ህዝብ እንደዚህ በማይፈልገው ቃላት መጥራት መቀጥቀጥ ነው። ከዚህ በኋላ አባዳኛው አንዴ ላስተካክላችሁ፣ አንዴ እባካችሁን፣ አንዴ ላስተካክላችሁ። ቴንክ ዩ በጣም ስለምንከባበር። ይሄ አሁን እኔ የአማራ ትግል የብሔር ብሔረሰብ ትግል መሰለኝ። የኢትዮጵያ ትግል አልፎ የአማራ ትግል የብሔር ብሔር ትግል እየመሰለኝ እየተሰማኝ የመጣው እና አሁን ኦሮሞን እንተው፣ እዚህ ጋር አኝዋክን መጀንገርን ምንተው። አሁን ችግራችን ፖይንቱን አንርሳ። እኔ መነሳት ያለበት ይሄ ሁሉ ትግል የመጣበት ከየት ነው? እንደዚህ አማራ ክፍልፍል ሊወጣው ከየት ነው? እንዴት ነው? አሁን በጣም መስተውና ደብተራው ቆንጆ ነው፣ ይዛችሁታል። በዛው ቀጥሎ የጀመራችሁትን። እኔ ምንድነው አሁን ምንድነው ችግሩ ያለው? አካውንተብል የሚሆን ግሩፕ አለመኖር ነው፣ ድርጅት አለመኖር። ገባ? በተለይ አሁን ለምሳሌ የከፋ ያለውን ሞት ማን ከሌን ብሌም ለማድረግ ኢንቴንሽናሊ ሆን ተብሎ ድርጅት እንዳይኖር የተደረገው ምንድነው? በእንደዚህ አይነት ሁኔታ ሪስፖንስብል እና አካውንተብል የምታደርገው ኃይል እንዳይኖር
ወይም ደግሞ ግለሰብ ላይ ይለጠፋል። ገባ እና አይ እኛ እኮ አናቅም ነበር ነገ መተው አስወርት ጋር ነው የሚሉ ነገ መተው ምን ይላል? ኖ እኛ ቢራራ እኮ ነው የገደለው፣ እኛ እኮ ለኛ ሳይነግረን ቢራራ እኮ ነው የገደለው ይላል። ምክንያቱም ያንን አይፈልጉትም፣ ድርጅት እንዲኖር አይፈልጉም። ከመጀመሪያውም ጀምሮ ምንም በተለይ ዘመነ የሚመራው ግሩፕ በደንብ በግልጽ ነግራቸዋለሁ፣ ድርጅት እንዲኖር አይፈልጉም በምንም አይነት። ይቅርታ አድርጉ፣ በዘመነ እመራለሁ የሚለው አንድነት እያሉ ያወራሉ እንጂ ድርጅት እንዲኖር አይፈልጉም። ድርጅት እኮ እንዲኖር ቢፈልጉ ኖሮ ከእስክንድር ጋር ከተጣሉ 1 ዓመታቸው ነው። እስካሁን ድርጅት ያቋቁሙ ነበር። ዛሬ የሰጡትን ኤክስኪውዝ እንገራችሁ። ለምንድን ነው ድርጅት ያላቋቋማችሁ? እነሱ አመራር ነው በስልክ አንድ ሰው ኢንተርቪው እያደረገው ነው ሲጠየቅ ምንድን ነው ያለው? ለምንድን ነው ድርጅት ተብሎ ድርጅት እኮ እኛ ማቋቋም አቅቶን አይደለም፣ ነገር ግን አለ በእስክንድር ያሉ አባል ውስጥ ያሉ ሰዎች አሉ አይደለም፣ እነሱ እስኪመጡ ነው የምጠብቀው። እነሱ ካልመጡ ድርጅት አቋቁሙ ማለት ነው። ይታያችሁ፣ በአንድ በኩል ምንም ሰራዊት የለውም፣ ባዶ እጁን ነው። ስክሪፕቶና ዲሞክራሲ የሚል መፈክር ይዞ ነው ያለው ይሏችሁና፣ በሌላ በኩል እሱ ስር ያሉ ሰዎች ካልመጡ እንዴ አንተ መጀመሪያ እኮ ተደራጅተህ አንተ ጠንካራ መሆኑን ካዩ ሰዎች ይመጣሉ እኮ ዳም ምንም ሳታደራጅ ግን ኑ ደብተራው። እኔ ግን አንድ ነገር እንደ ጨዋታ ኢንተርጀክት ተደራረገ ችግር የለ የቤተሰብ ጨዋታ እኔ ግን ማለት እስክንድር ማለት ጥሎላቸው ወጥቶ ባየዋቸው ላለው ገብቷል። የእስክንድር አይደለም የእስክንድር ጉዳይ እኮ አይደለም እነሱን የያዛቸው። እስክንድር አሁን ቢወጣ ድርጅት እንደማያመጡ ያውቁታል። ምክንያቱም ድርጅት ማያመጡበት ምክንያት ምንድነው? እነሱ እስከመሩት ሲመሩት ያ ድርጅት ቆንጆ ነው። ተመልከት፣ አብንን መሩት አይደለ? የነሱ ሰው ሲመራው አሪፍ ነበር አብን። የነሱ ሰው ሲወርድ አብን መጥፎ ነው። አለቀ። አስራት ሚዲያ ምናምን ሌሎችን ሁሉንም ይሄዱና ፋኖንም መጡ አይደለ? ፋኖ አሪፍ ነው ምናምን ተባለ። ድርጅትን መሰረት ነው አሉ። ድርጅት አስፈላጊ ነው አሉ። አስፈላጊ ነው ድርጅት አሉ። ከዛስ ከነሱ እጅ ሲወጣ ድርጅት አስፈላጊ አይደለም፣ ያ ድርጅት ባንዳ ነው አሉት። እንደዚህ ነው የሚሉት። አሁንም አልመጡም እኮ አሁን 1 ዓመት እኮ ናቸው። ለምን መሰለኝ ያልመጡት? ሜክ ሹር አንደኛ እንዳልከው ነው ያኛውን ድርጅት መፍረስ ይፈልጉታል። የነሱ ድርጅት ብቻ መሆን ሳይሆን ትንሽም ብትሆን በአማራ ስም ከነሱ ውጭ እውቅና ውጭ የሆነች ድርጅት መቋቋም የለባትም ነው። ትንሽም ብትሆን ደካማም ብትሆን ፈርሳ እኛ ብቻ የምንነግስበት የአማራ ትግል ነው ብለው የሚፈልጉት። በቃ ለተጨማሪ ልንገርህ መስል እኔ በአንድ አጋጣሚ መከታን ጠየቁ። ምንድን ነው ችግራችሁ? የስልጣን ችግር ነው ወይ ብዬ ጠየቁ። ምን አለኝ? እኛ ይምጡ እንደውም ስልጣኑን ከፈለጉ እንሰጣቸው ነበር፣ ነገር ግን ከጀርባቸው ታቅፈው የሚመጡት ያ ዲፕ ስቴት ያልከው ላቋርጥ ነበር። በስልጣን እንኳን ሀብቴ እኮ ስልጣን ሁለተኛን ይዟል ነበር እንዴ? አሁን እኮ ሁለተኛን አይደለም 3ኛን እንኳን አያገኙም እኮ ድርጅት ቢፈጠር ራሱን አይደለም የሚል ከዘመነ ጋር ዘገየው። አሁን እኮ የዘገየው ይኸውልህ ከያዙ ማለት ነው። ሊቀመንበርነቱንም መያዝ ይፈልጋሉ። የጦር መሪም እነሱ ነው፣ የፖለቲካ ዘርፍም እነሱ ነው መሆን የሚፈልጉት ማለት ነው። አሁን ሲመጣ አዎ ኮንዲሽን አድርገው ያቀረቡላቸው ሶስቱም ከጎጃም። ምክንያቱም እኛ ስለሆነን መጀመሪያ ትጥቁን ትግል የጀመርነው ሶስቱንም ትላልቅ ፖዚሽኖች እኛ መያዝ አለብን። እሱንም እሺ ብለን እንቀበላቸው እንችል ነበር አለ መከታ። ነገር ግን እንዳንቀበላቸው ያደረገኝ ነገር አሁን ያልከው አንተ ዲፕ ስቴት ከጀርባቸው ሰዎች አሉ። ገባ? የትግሉ አካል ያልሆኑ ሰዎች ከጀርባቸው አሉ። እነሱን ነው እንጂ እኮ እኛ እነሱ ስልጣን ይዞ እኛ በእነሱ ስር ብንሆን ምንም ችግር የለብንም። ገባ? ኢቭን እነዛ ሶስቱንም የስልጣን እርከኖች በሙሉ ነው የጠየቁት። የፖለቲካ ኃላፊነቱን፣ የድርጅቱ ሊቀመንበርነቱን እና አንድ ደግሞ ምንድን ነው የጦር አዛዥነቱ፣ ህዝብ ግንኙነቱ ነው መሰለኝ። አይ ፖለቲካ ዘርፍና ሰብሳቢነት፣ ህዝብ ግንኙነቱ መሰለኝ የሚፈልጉት። ብቻ 3 ነገር ይፈልጋሉ።
የት ሀገር ነው ሰጥቷል? ችግር የለም። የጦር መሪ የፖለቲካ ዘርፍ ኃላፊ ሊቀመንበርነቱን እነሱ ነው መያዝ የሚፈልጉት። ከዛ ፋይናንስንም ይፈልጉታል። የድርጅቱ ሊቀመንበርነት እኮ ከያዙት ያው ፋይናንሱን የሚቆጣጠሩታል ማለት ነው። ቴክኒካሊ የድርጅቱ ሊቀመንበር ለአንተም ለመሲው ጥያቄ አለኝ እኮ። አሁን ችግሩ የእነሱ ብቻ አልነበረም። ያው የእነሱ ግልጽ ነው። የእነሱ አስፈጻሚ ሆኖ የመጣው ኃይል ነው አስቸጋሪ ያደረገው። አሁን ያንን ለምን መገምገም አልተቻለም? እየገመገመ ነው እኮ እኛ ይሄኛውን ኃይልማ ይሄኛው ኃይልማ ተጫኝማ አለ እኮ ነገርኩህ እኮ። ከፌን የገደለው እኮ ማን ነው? የአካባቢው ልጆች እኮ ነው። እሱ ያስታጠቃቸው ልጆች ነው የገደሉት። ሲምፕል ነው። እነሱ መምጣት አይጠበቅባቸው። ከመጡማ ህዝብን ሞቢላይዝ ይደረጋል። ኪሳራ እንደሚያመጣባቸው ያውቃል። ለምን ትሄዳለህ? እነሱ በአቅማቸው ፕሮክሲ ዋር እየተጫወቱ ነው። ፕሮክሲ ዋር ቆይ ቢራራ የአንድነት ዘመቻው ስራ አስፈጻሚ ኮሚቴ አይደለም? ትክክል ነው። በላምሳሉ አይደለም? የውባን ተኮር ዘመቻ መምሪያ ኃላፊ ነው። ልክ ነህ። ስለዚህ እነሱ ሳያውቁት እነሱ ኦርኬስትሬት ሳያደርጉት የሚደረግ ነገር የለም። እየተነጋገሩ እኮ ነበር እኮ አይደለም እንዴ? ጎንደር እኮ አትሊስት አንድ ልጅ እኮ ወሰዱት። እኛ ያውን ውባንተን ይጠቀሙባል። ደግሞ ፎቶ ገጭ ያደርጋሉ ምናምን። ጀግና ከሞትክ በኋላ ጀግና ይላል። በጣም ሚዲያ ማኒፑሌሽን ያውቁበታል። ቁጭ ብለው ደግሞ ሙሉ ጊዜ ሰራተኞች ናቸው። ባይዘወይ ስለሚከፈላቸው ማለት ነው። ሙሉ ጊዜ ሰራተኞች ናቸው። ቲክቶክ ላይም አሉ። ባይዘወይ የውባን ተሳዳቢ ሁሉ አላቸው እኮ ቲክቶክ ላይ ተሳዳቢ እናት እንዲቱን ምናምን ብሎ የሚያሸማቅቅ ተሳዳቢ አላቸው። መሴ ምን መሰለ፣ አሁን ይሄ ልጅ እንኳን ለጎንደር ለአማራ የሞተ ልጅ ነው አይደል? መተከል ደራ ድረስ ማንም ባልተደራጀበት ሰዓት ሄዶ መስዋዕትነት የከፈለ ሰው ነው። ሁሉም ልቡ ሊደማ ይገባል። እንዳልከው እንትን ተጭኖ መጥቶ እንትን ያለውም እርምጃ ሊወሰድበት ይገባል። በቃ ልንለው የሚገባ ነገር ነው። ምንም ጥያቄ የለውም። ቀሃ አንተ ላይ ትንሽ ቅሬታ ያለብኝ ኦዲዮ ልከውልኛል። መርጠምታ እነዚህ ሰዎች አሁን የለጠፍካቸው ላይም ቅሬታ ካለ እነሱን እንትን በል። ይሄ ሰሜን ደቡብ ጎንደር የምትለውን ነገር ተው። በህዝብ ደረጃ እነሱ ደንቆሮሽ ምናምን እያልክ ሸክሚቱን ይዘው ኦዲዮ ለኛ ነው መከፋፈል ነው። ጎንደርን እየከፈልክ ጭራሽ ለጠላት ለነሱ ተመቻቸ ማለት ነው። ይሄ ጋይንት ምናምን እያልክ ተማምነናል፣ ሴፍ ተማምነናል። ኦዲዮ ልከውልኝ ተገቢ አይደለም። ከዛ ውጭ ግን ይሄ የማያሞሰው ባይዘወይ በዛ ሳይድም ማለት ነው። በዛኛው ሳይድም ደቡብ ጎንደር እንዲህ ነው ምናምን ብለው ደግሞ የሚሳደቡ ልጆችም አሉ። እንደነዛ መሆን የለብንም። ከአንተ ከነሱ በላይ ይሄ ማጭራሽ አንድነታችን ቢያንስ እንኳ እንግዲህ ማለት መጨመር ነው ያለብህ አይደለ? የሆነ ትርፍ ነጋዴ ከዋንክ መጨመር እንጂ በግለሰብ መፈረጃ ያለብን ይሄ ወረዳ አውራጃ ማትረፍ ነው እንጂ ያለብህ ቢያንስ ለንግድ የጀመርክባትን ገንዘብ እሷን ማክሰር የለብህም። ለምሳሌ ወደዚህ ትግል ስንገባ ወደ አማራ ትግል ስንገባ ጎንደር የሚባል ማህበራዊ ስሪት ነበር። ወደ አማራነት አሸጋግረን አማራነት ይጠቅመናል ለሁላችንም ብለን መጠናል። ቢያንስ እንኳ ይሄ ነገር ካልሰራ እኔ ምለው ጎንደርን መክፈል የለበትም፣ መዛው ላይ መቆም አለበት። ወደ ድሮ ተመልሶ እንኳ እንዲቆም ካረግን ትልቅ ነገር ነው። እዛ ወርደን ምንድ ከሆነ ባይዘወይ ዲፕ ስትገባ ራሱ ምን አለ መሰለ ጎንደርም ሆነ ደቡብ አካባቢም ሆነ የተከፋፈላል፣ ሰሜንም ሆነ የተከፋፈላል። ይሄን ሁሉ የሚሰሩብን ሰዎች የነሱ አጀንዳ ማስፈጸም ነው። ወደዛ ከወረድን ማለት ነው። እኔ እሱን ያልኩት መሲ ምንድነው ለጠላት ተመቻቸ ማለት ነው እኮ አንተ ጋይንት እያልከኝ ያለው ልጅ ሆነ ብቻህን አቆመህ ማለት ነው። ለጠላት ተመቻለት ማለት ነው። ከእንደዛ አንፃር ለጠላት መመቻት ብቻ ሳይሆን ሪያሊቲ ያለው የጋይንትና የወገራ ሄሎ አንዴ ደብተራው አንዴ ይቅርታ፣ ሴቭ ያልከውን ነገር ትክክል ነው። እኔ ያው ከዚህ በፊት 1 ዓመት በላይ መሲውም ያውቃል። ከ1 ዓመት በላይ በጣም ሰድበዋል።
እና ቆይስ መለስበታለሁ። የፋኖ ብራና እስቲ አንድ ሚውትም ፍታውና ተመለስና ሲላውራ መሲ ፖዝ ሆኗል። አውራኝ አስቻለው በለጠ ማን ነው? አስቻለው በለጠ የምክትል ሰብሳቢና የፖለቲካ ክፍል ነው። እስኪ ንገረኝ፣ ሄድበት እስኪ አስቻለው በለጠ ያለህን ነገር። ምን እሄዳለሁ? አንተ ምንድን ነው ድርጅት አፋሕድ መፍረስ አለበት፣ አዲስ ድርጅትን ዘመንም ብሔር ምንድን ነው? አንተ ብሔር ምንድን ነው? እኔ ብሔሬ አላውቀውም። ታውቃለህ እኮ ኃይለማርያም እኮ ነው አውቀዋል። ታዲያ ቅማንት ነው አይደለም? ታዲያ የምትጠይቀኝ አንዱ ከፋፋይ አይደል? ኃይለማርያም በምን ሞራል ነው ስለኔ ብሔር የምትጠይቀው? ኃይለማርያም እኮ ነው አንዱ ጎንደር እየከፋፈለ ያለው እሱ አይደል? እሺ ቀጥልሽ። ባይዘው ደብተራው ከዚህ መያዝ ያለብን ነገር አለ። ይሄ ትግል ያልሳበው እንደ ማግኔት ያልሳበው አካል የለም። ባይዘው የአማራ ትግል አንዱ ከሳባቸው ያገው ሸንጎ የሚባልን እኩይ ተግባር ይዞ የሚንቀሳቀስ ማለት ነው። የጎጃም አማራን ካላዳከምኩት በዚህ መልኩ እኔ ክልል አልሆንም ብሎ የሚያስብ አለ። አማራ ከጠነከረ የጎጃም አገው ይኮስሳል ብሎ የሚያስብ አለ። በዛ ሳይድ ደግሞ በጎንደር ሳይድ ደግሞ የቅማንት ኮሚቴ የሚባላል። የቅማንት ህዝብ አይደለም፣ ያገው ህዝብ አይደለም። የቅማንት ኮሚቴም ደግሞ የጎንደር ህዝብ እርስ በራሱ እነዚህ ፋኖ ምናምን የሚባሉት በአብዛኛው የቅማንት ኮሚቴ የተባለውን ያኔ በእብሪት ከቲፒኤልኤፍ ጋር ሆኖ በጎንደር ህዝብ ላይ ሞት ሲያውጅ የታገሉ ልጆች አሉ። አሁን ነው መመቻቸው። አይህ በዚህ ስልት ነው የሚመቱት እነዚህ ልጆች። ስለዚህ እነዚህ አካልም አሉ አብረው ማለት ነው ከዚህ አካል ጋር ሆነው ያልተረባረበበት አማራ ላይ እኮ ያልተረባረበበት አካል የለም እኮ። ጽግና ይረባረበታል። መሴው ወይ ከሳሚ አጠገብ ያለውን ማን እንደሆነ አውቀዋል? እሺ የፋኖ ብራና ማን ነው? ከሳሚ አጠገብ ያለው እንደው መሳፍንት ቢያወራ እንኳን እንደው ይሻላል። ከሳሚ አጠገብ ያለው ማን ነው? ሌላው ጥርቅም ነው እንጂ የሚገርም። ከሳሚ አጠገብ ያለው ማን ነው? ፋኖ ብራና አንተ ቅማንት ከሆንክ ማለት ነው። ከሳሚ ባለድል አጠገብ ያለው ማን ነው? ቅማንት ልጅ ከሆንክ የጎንደርን አንድነት ትፈልጋለህ እንጂ በዚህ ዘንድ መጥተህ ተሻግረህ እንደዚህ መሆን አለበት ይሄ መፍረስ አለበት ምናምን ማለት የለብህም። ምንድነው ምክንያት? እንዲገዳደሉ ትፈልጋለህ? መሴው ከሳሚ አጠገብ ያለው ማን ነው ታውቀዋለህ? ማን ነው ከሳሚ አጠገብ ያለው? ከሳሚ ከለጠፍኩት ሳሚ ባለድል ጎን ያለው የተለጠፈው ማን ነው? እና በሀብቴ መካከል ያለው ፋኖ ብራና ሲመልስልኝ ማን ነው? እኔ አላውቀውም። አታውቀውም? ፎቶ ለጥፋል። አላውቀውም። እኔ ሶሪ ንገረኝ። አስታውሰው ማን እንደሆነ እኔ አላውቀውም። ምናልባት መሳፍንት አታውቀውም? እኔ ማለት እንትኑ ስክሪኑ ትንሽ ነው እያረጀው ነው መሰለኝ። እኔ ምናምን አላየልኝም በደንብ። ኦኬ አሁን ያሳያለሁ በትልቁ ጠብቀኝ። እንዳትወጣ እሺ። የፋኖ ብራና እንዳትወጣ። ወይ ፎቶ ለጥፈዋለሁ። መሪ ፋኖችን ፋኖ ወደፊት ይሄዳል። እስከዛ አውሩ። እስከዛ መሴው እኔ ደብተራውን አቋርጠናል። እንግዲህ ወንድም አለ ደብተራው ይሄ ሰውዬ ቀራቅንቦ ያለው ሰውዬ ከቀራቅንቦች ጋር ምን ያደርጋል? እንትኖችን አይፈልግም ወይ? በጣም በብልግና ነው። ቶሎሬት ሊደረግ አይገባም። እዚህ መጥተው የሚወያዩ ሰዎች ዜጎች ናቸው እንጂ
እሺ ሰላም ተነስተን እንዴት ናችሁ? ደረጃ ደርድረናል ለምን የሳሚ ባለድል እሺ ቀጥል ሁለተኛ ታረም ይገባል። የፋኖ ብራና ነኝ የፋኖ ግሳና የሆነ አነጋገር ነው የተናገሩና እኔ ወደ ዋናው ነገር ልመለስና ያንን በመጀመሪያ ደረጃ ከጀርባቸው ያሉ ሰዎች ያሉ፣ ሁለተኛ ደግሞ እነዚህ ሰዎች የሚልኳቸው ሰዎች አሉ። ከዛ ባለፈ ደግሞ አሁን ለማድረግ እየሞከሩ ያሉት በአውራጃና በወረዳ አይደለም። ዲፍረንሱ አይደለም፣ ትግሉ የሀሳብ ልዩነት ብቻ ሳይሆን ደግሞ ወይዘር ይህንን አማራውን ነፃ እናውጣ ወይስ እንደ ድሮ በምስለኔ ይገዛ የኛ ኢኮኖሚካል ኢንተረስት ከተጠበቀ ድረስ በምስለኔ መገዛት አለበት ብሎ የሚያምኑ ኃይሎች አሉ። ያንን ለማመቻቸት የሚጥሩበት ሁኔታ ነው ያለው እና ይሄ ነው እኔ ተስፋ ማልቆርጥበት ምክንያት ምንድነው? አንድ ኃይል አለ ኢንተረስት አማራ የሚባል ኃይል ኤግዚስታንሱ ፈተና ውስጥ ያለ እነዚህ ሰዎች እንኳን ባይኖሩ እነዚህ አሁን ጫካ የገቡ ሰዎች ባይኖሩ ሌላ ጫካ የሚገባ ትውልድ አለ። ያ ተፈጥሯል ወደን ጠላንምና ትግሉ የሚቆም አይደለም። ትግል ባቡር ነው። ባቡሩ ላይ የሚሳፈሩ ሰዎች አሉ፣ በየጊዜው ደግሞ የሚወርዱ ሰዎች አሉ። እንዲህ ባቡሩ እንደ ባቡር ነው። ባቡሩ መሄዱን አቁም ከሌ ተሳፈረ ብሎ አቁም ከሌም ወረደ ብሎ የሚያቁመው ነገር የለም። ወይዘር በአንዳንድ ሰዎች የማይገባቸው ወይዘር እስክንድር ኖረ አልኖረ አልዘመነ አልኖረ ትግሉ ይቀጥላል። ከሌን ብታጠፉት እኮ ትግሉ ይሳቻላል፣ ከሌን ብታጠፉት የሚለው ነገር ረጅም ርቀት የሚያስኬድ አይደለም። ምክንያቱም አሁን በሀሳብ ላይ የተመሰረተ ትግል እየተካሄደ ያለ የትኛው ነው ሀሳብ ነው በአሸናፊነት የሚወጣው የሚለውን ነው እንጂ መለየት ህብረተሰቡ ያቃተው በሀሳብ ላይ ካሁን በኋላ የሚሆነው። ለዚህ ነው ድርጅት መፍጠር የማይፈልጉ። ምክንያቱም በሀሳብ ላይ እንዲሆን አይፈልጉም። በግለሰቦች ላይ እንዲያተኩር፣ በግለሰቦች ላይ እንዲጠነጥን ነው ትግሉ የሚፈለገው። ያቺው የአማራ ትግል ህብረተሰብ ውስጥ የገባ ትግል ነው። ያንን ትግል አውጥተው ግለሰብ ላይ ማንጠልጠል ነው የሚፈልጉት። ቅድም መሳፍንትም እንዳለው እነዛ ዲፕ ስቴት ዋለ የራሱን ኢንተረስት ሊያስጠብቅ የሚፈልገው ግሩፕ አለ። የዛን ግሩፕ ተጽዕኖ ነው። ምክንያቱም መንቀሳቀስ አይችሉም። አንድ ያላቸው የገቢ ምንጭም ሆነ ህዋሳቸውም የሚንቀሳቀሰውም እና መጀመሪያ የሚያሰማራቸው ሰዎች እነሱ ስለሆኑ የእነሱን ኢንተረስት መጠበቅ አለባቸው። ከዛ ኢንተረስት ቢወጡ የሚመጣው የገንዘቡ ምንጭ ይደርቅባቸዋል። አሁን ያለው ኮምፎርተብል ኑሮ አይኖርም። ምንድነው አንዳንዶቹ እኮ እንደምንሰማው ከሆነ ውስኪ ሁሉ ይሄድላቸዋል፣ ከባህር ዳር ሁሉ ሴት እየተያዘ ይኬድላቸዋል እኮ የሚባል ላቢሽናይት ነው የሚኖር። ትቀጥላለህ ሀብታሙ። እሺ እስኪ ንገረኝ፣ ስለ ራስህ ግለጽልኝ። ከዛ በኋላ የፋኖ ብራና በጣም ወርደህ ጎንደር ዩኒቨርሲቲ እንዴት ናችሁ? ሰላም ነው። ኮሚቴ የነበረው ጎንደር ዩኒቨርሲቲ የነበረው ማን ነበር? ሰው ማን ፒተር ማን ነበር እባክህ ይባለው ነው እንዴ? ቀይ ራሱ ይነግራል። ችግር የለውም። ከፈለገ ለጥፍልታለሁ። አዳታወራ ቀጥል ሀብታሙ። የሳሚ ባለድል በእውነት ሰላማችን የሳሚ ባለድል ፎቶ ለጥፈ የመጣ እስኪ ቀጥል። እንዴት ናችሁ? ወደ መጣህበት ወደ ገደለው ግባ። ሰላም አትበለኝ። ከጀርባ ገዳይ ሰላም አትበለኝ። ኧረ ለምን? እሺ ቀጥል። እግዚአብሔር ሰላም ተናልኩ። እዚህ ጋር እግዚአብሔር እዚህ ጋር ምንም አያመጣውም፣ አይመለከተውም። አንተ ሂድ አሁን የመጣህበት ነገር እሺ። ለምንድን ነው በዚህ እንትን ፕሮፋይል እንትን እያላችሁ ለምንድን ነው በወጀግኖቻችን ምክንያት እንደዚህ የምታደርጓቸው? ስለምንድን ነው መከፋፈል አይበቃንም? አረተው መቼ ነው የምንመስለው? እሺ ንገረኝ። ምክር ውስጥ ነው ያለኸው ወይስ የመጣህበት ነገር ነው? ለጥያቄ ነው። እኔ በዚህ ሰዓት ማንም እንትን ለዚህ እንትን ለምንድን ነው እንደዚህ የምታደርጓቸው ነው? ወይስ እነሱን ለማስጨረስ ነው የፈለጋችሁት ወይስ ምንድን ነው? ከየትኛው በክትራ ነው የመጣው? ነው ቆይ ችግር የለው። አንዴ አባዳኛው አባዳኛው ተወና ወንድሜ። እሺ መከፋፈል ሲገደል መከፋፈል አይደለም? አንድ ፋኖ አብሮ የወጣ ወንድምህን መግደል መከፋፈል አይደለም?
እስቲ እሱን የገደለው ማን ነው? በእንትን አድርግልኝ አንድ ማለት ማን የገደለው? ይሄ አንድነት የሚባለው ኃይል ነው። የነ ዘመነ ቡድን ምናምን የሚመራው ነው። የነሳ ፎቶ ያረክበት ሳሙኤል የሚመራው አይደለም። ኃይል ነው። ገደሉት እንትን አለ ምን አለ? አንተ የምን ፋኖ ነው? ማስረጃ አለ። የምን ፋኖ ነው? ማስረጃዬማ እንግዲህ ልጁ ሞተ። የሞተ በጣም ብዙ አለ። ዘሌ ሳሙና ሆነብኛል። ወደ ግንባርን እየተመታህ በነ ሳሚ ባለድል ፎቶ ስለተለጠፈ እንትን የምትፈራ እንትን የምትል ከሆነ ገና ብዙ ታስገድላለህ። መቼው ቀጥል። ይኸውልህ ወንድም አለም ልክ ነህ። እንደ አንድ አማራ ልጅ ወጣት ለትግል እንደተነሳሳ መጥተህ የተከፋፈለ ይመስላል። ልክ ነህ። ያነሳው ጥያቄ ማለት ነው ኦነስቱ ነህ ከመጣህ ከሆነ ማለት ነው ቡድን ሳትይዝ እንደ አማራነት መጣህ ከሆነ ግን እኛ እዚህ የደረስነው ለምንድነው ካልክ ተደጋጋሚ ሌሎች ፋኖ ወንድሞቻችን እንገላቸዋለን እናጠፋቸዋለን ብለው በመግለጫ ሰጠው እነ ማርሸት ሌሎችም ነው ልጅ የተገደለው። የተገደለበት ቡድን ደግሞ እነከሌ ናቸው የገደሉኝ ብሎ ነው መግለጫ ሲያወጡም 4-5 ሎጎ ይዘው የጎንደር አንድነት ምናምን የሚባል አንተ ፎቶ ያረከው እነ ሳሙኤል ያሉበት እነ ሀብቴ ያሉበት ቡድን እነ ዘመነ ያሉበት እነ ምሬ ያሉበት እነ ምን ሲያስብ ሸዋ ነው ምናምን የሚባል ያሉበት ቡድን ይሄን አፋድና ፋፍዴንን እናጠፋለን ብለው ወንድሞቻቸውን ተነስተው መግለጫ ወጡ። እነሱ ናቸው ከመግለጫ ካወጡ በኋላ ደግሞ ገደሉት ልጁን። ከዛው እዚህ ጋር አንድ ነገር ለማለት ይቀርታል። አቋርጣ እሺ ችግር የለም። አስቻለው ከፍ ያለው ደስ ለማን ነው የሚጓጉት? መልስልኝ። ህዝብ ለአማራነቱ ለራሱ አማራነቱ ለአማራ ህዝብ ይሄ ልጅ እኮ ከእኛም እኮ አብረን አንድ መስሪያ ይበልተናል እኮ አይደል? ያስገደለው ማን ነው እንዴ? የገደሉት እነ ቢራራ የሚባሉ የዚህ ግሩፕ አባል እስክንድር አይደለም ወይ ያስገደለው? አራበስማ እንዴት ልትል ቻልክ እንደዛ? 100% ሁለቱም የፈረስብ ናቸው። ባይዘው አባዳኛውም ፈረስብ ነው፣ አባድፈልም የፈረስብ ነው። ቆይ ፋኖ ብራና ናሲ ተመለስ። ሀብታሙ እንዴት አድርገህ ነው ያመጣው? ከየት ነው ያገኘው መረጃ? እኔ አንድ ነገር ልመልስልሽ። ቆይ የኦርቶዶክስ ፋኖ ወይስ የአማራ ፋኖ ነው? በስራው ላይ ሆነ ነው ማየት ያለብን። አንተ የምን ፋኖ ነህ? የኦርቶዶክስ ነህ? የአማራ ነህ? ማለት ኦርቶዶክስም ደግሞ አለው እንደ ለብቻ ይፋኑ። አዎ እንደ ሳሚኮ ኦርቶዶክስ ፋኖ አለ እንዴ? እና ኦርቶዶክስ ታዲያ እምነት ይከፋፍላል እንዴ? ሳሙኤል ምን አገባ ኦርቶዶክስ በዚህ ትግል? እናንተ መቼም እንደከፋፈላችሁ በሚዲያ አትመኑት። ይጀምር ቀሽቦች ነው። እሺ ወረድሽ ቀጥል። አሁን እዚህ ልጅ ላይ ግን ምን አይቼበታለሁ መሰል? ፋኖ ብራና እየወጣ ነው። እዚህ ልጅ ጋር ምን አይቻለሁ መሰለ? ሆነስት ነገር ሆኖ አለበት የሆነ አማራ እንደሆነ ያስታውቃል። ግን ምን መሰለ የሆነ አምሮን ግን አጥበውታል። በቃ እነሱ የሚሉት ብቻ እውነት ነው። ሜቢ ሳሙኤል ምናምን መጣውበት ከሚለው አካባቢ ይሆናልኝ በዛ ትውልዱ በቋራ በምናምን ባለፋጣ ቁሳ ሊሆን ይችላል። በቃ አዎ እኔ ለምሳሌ እኔ እኮ ነገርኩ እኔ አለፋጣ ቁሳ አባቴ አለፋጣ ቁሳ ቋረኛ አለፋጣ ቁሳ ግን አይምሮ ስላለኝ የሚመረምር ምን እያካሄደ እንደሆነ መረጃ አለኝ። ልጁ ምን እየሰራ እንደሆነ የሚሰራቸው ስራዎች አጉል ቀቢሰ ተስፋ ያለው ችኩል የሆነ ልጅ የሚሰራውን ማያቅ አካባቢውን በጣም ያስመረረ ነጋዴዎችን የዘረፈ በጣም ነው የዘረፈው። ባይዘው አንድ ባንድ እየቆጠረ ሁኔታ ያደርጋል።
በቃ ጊዜው ተመችቶታል። እነ ዘመነ ይደግፉታል። እነ ዘመነን አሾልኮ ከቲፒኤልኤፍ ጋር ያገናኛል፣ ወደ ሱዳን ይወስዳል፣ መሳሪያ ይሸጣል፣ ያግታል። ይሄን እንግዲህ የአማራ ታጋይ ነው። አው ወጡ በፎቶ ምናምን ይወራጫል፣ ይናገራል። ሰው ያምናል፣ ወጣቱ ያምናል። ምንም ማድረግ አይቻልም። ሚዲያ የበላይነት የሰጡት አካላት ደግሞ ስናወራቸው የነበሩት ናቸው እንጂ እሱን በፋኖ ትግልም መጀመሪያም አናቀውም፣ ፋኖም አልነበረም። ፋኖ ከተባለ ምናቃቸው እነ ከፌን ነው፣ እነ ደረጀ በላይን ኢቭን እነ ሀብቴን መሳፍንትን ነበር ምናቀው። የት እንደመጣ ማላቀውም ነው። እንደው እንጂ ምልህ አሁን የቆሙበት ነገር ግን ምን አለ ሚስቱን ገሎ ጫካ የሚገባ አለ ሸፍቶ የነበረ ደም ተቃብቶ የነበረ አለ። ምን ብዙ ነው ብዙ። ይሄ ትግል ቅድም አልኩ እኮ እንደ ማግኔት ያልሰበሰበው አይነት ሰው የለም። እኔ የሚያሳዝኑኝ ግን ትክክለኛ የአማራነት ትግል ስቧቸው ማግኔት ስልህ ማግኔት የሳበው ምንድን መሰለህ? ስልጣን ፈላጊን ስቧል። በአቋራጭ ስልጣን የሚያገኝን አካል ስቧል። ጥቅሙን የሚያስከብርን ስቧል። ሃይማኖተኛን ስቧል። ሃይማኖተኛ የሳበው ደግሞ ምንድነው? ስለ በሃይማኖት ስም ጥቅሜን አስከብራለሁ ብሎ ነው። ግን ደግሞ ሃይማኖቱ የተጠቃበት የመሰለው ኦርቶዶክስ የተጠቃችበት የመሰለው በዚህ በኩል ጥቅሜን ያስከብርልኛል ኦርቶዶክስን ያስከብርልኛል ብሎ ይመጣል። ለዛ ማሳያ ትልልቅ መስቀል አድርገው እንዲመጡ የሃይማኖት አባቶች ይነግሯቸዋል። አንዳንዶቹንም ተቀብታል ይሉታል። እነ ሳሚ ባለድል የሚሉት እኮ እነ ዘመነ ወስደው አባይ ባቤ የሚባል ጎጃም ውስጥ ትንግርት አስነግረውለታል። ጥይት የማያስመታ ምናምን ተሰጧል። እንደነገርኩ ነው። ይሄ ጥይት የማያስመታ ነገር ሲመታቸው ነው የሚባንኑት። ባይዘው ጥይት ሲመታቸው ፋኖ ብራናቸው መሰይ ፋኖ ብራና ተቀብቷል እና ተመለስኪ ፋኖ ብራና እኔ እኮ ቅማንት መሰይ እኛ ጎንደር ስናጥቅ ጎረቤቶቻችን ሁሉ ቅማንቶች አሉ። ግን ይሄን ያክል መርዝ የሆነ ቅማንት አይቻላቅም አሉ ማለት እኔ እኮ አልኩ ቅማንት ህዝብ በተለይ ተሰቃይቷል። ህዝቡ ማለት ነው በእነዚህ የራሳቸውን ጥቅም ሊያስከብሩ በወጡ ህዝቡን እንደማያዥ አድርገው የህዝቡን ቁስል ምናምን የቅማንት ህዝብ እንደማንኛውም ጎንደሬ ተበድሏል፣ በኢኮኖሚም ደቋል ምናምን። እሱን ቆስቁሰው የቅማንት ህዝብ ብቻ ስሜት እንደሆነ አድርገው አንዳንድ ነገሮች አሉ የስምናቃቸው ማለት ነው። ከስሩ ታይም እየቀሩ የመጡ ቅማንት ተብሎ መሳደብ ምናምን እነሱ የሚያስጠሉ ነገሮች መቅረት የነበረባቸው ነገሮች እየቀሩ መጥተዋል። ግን ይሄን ቲፒኤልኤፍ አጉልታ በማሳየት የቀሰቀሰቻቸው ሰዎች አሉ። የራሳቸውን ንግድ የሚያጧጥፉ ሆቴሎችን የገነቡ ምናምን በቲፒኤልኤፍ ወቅት ማለት ነው። ግን የኔ ቢጤውን ቅማንት ከጎንደሬው ጋር ተለይቶ የማያውቀውን የሌለ ትርክት ውስጥ ከተው ቅማንት ነው ሁሉ የበላይ ጎንደሬ ቅማንት ነች የሚል ነገር ሰጠው በክለውታል። እና አሁን ይሄ አካል ተመቶ ነበረ፣ ሊጠፋ ነበረ። ግን አሁን ጊዜ አገኛይ እንደ ማግኔቱ ሳቦ ምርጥ እኮ ነው። አስበው እስቲ አሁን ያገው ሸንጎ ሆነ እንደ ጎጃም ፋኖ ትመጣለህ፣ ትገባለህ፣ አማራ ትጫወታለህ። ምን ችግር አለበት? አማራ መጫወት እኮ እኔ ነኝ አማራ ይላል። አንተ አታውቀው። ውስጥ ማታ ካገው ሸንጎ ጋር በልግፋ በለው የጎጃምን አማራ አስነጥለው እንደዚህ ይያል። ለዛ ነው ዘመነ አገው አማራ ነው አማራ አገው ነው ምናምን የሚል ትርክት ይዘገብታል። በቃ እኔ አይዶን ነው ዘመነ ካሴ ትክክለኛ አማራም ነው ወይስ አገውነት አለበት አላውቅም። አሁን እኮ ችግርም ሆነ እኮ ማንኛው ነው አማራ ግን ያልሰበሰበው ቅድም እንዳልኩ ነው የማግኔቱ ነገር ነው። ተሰብስቧል፣ ብዙ ነገር ተሰብስቦ መጥቶ ክሎክ ደምሆን ነገር ደግሞ አይታየም። ዝም ብሎ የተዘጋ ባምቡሃ ምናምን ተዘግቷል። በቃ የአማራ ትግል ይፈነዳል፣ ቦዩ ይፈነዳል ወይስ በሲስተም ክሎክ የሆነውን ነገር ነጥሎ ተወጦ ፍሰቱ ይቀጥላል ነው። እኔ እንጃ በጣም ቱሌት ነው። አይ ዶንት ኖ። እኔ ምንድነው አንዳንዴ የማስበው እግዚአብሔር እንግዲህ የአማራ ህዝብ በእግዚአብሔርም በአላህም የሚያምን ህዝብ ነው። ፈሪያ እግዚአብሔር ያለው ነው።
አላህን የሚፈራ ህዝብ ነው። ምናልባት እንግዲህ ጸሎቱ ሰምቶለት ልቦናችን ቢያበራ እኛም ደግሞ እንደኛ አይነት ባይዘው የዛሬ 6-7 ዓመት በፊት በጣም ትንሾች ነን። አንተም ትጨፈጭፈን ይሆናል እዚህ ቤት ውስጥ ያላችሁት በአብዛኞቹ ትጨፈጭፉና አላችሁ። እኔ መርሲው አንተ ተናግሬ አላቅም እንደው እንጂ ማለት አልፈርድም ነው በቃ አልፈርድም። ምክንያቱም በሚዲያ ላይ ባገኘው በትርክቱ ነው የምትሄደው። የሰው ልጅ አይደለ ምንም ችግር የለውም። እኔ ግን ምን ነው አሁን ተስፋ ደግሞ ተስፋ ይጨርሶ እንዳይሞት የሚያደርጉት እየበዛን ነው እየተገለጠልን ነው። በጣም ሪቪሌሽን በጣም በቃ እየተገለጠ እየሰፋ ከመጣ ይሄን አይል የመታገል አቅም ይኖረናል ብዬ አስባለሁ። ስለዚህ ጥሩ ነው። ጠይቅልኝ ፋኖ ብራናን በደንብ አገጠይቅልኝ ጥያቄ ፋኖ ብራና እኮ በቃ እንትን እያለ ነው ምን ዘግቷል እንደምታየው። ፋኖ ብራና ተመለስ እስቲ ቅማንቴው ተመለስ። ፋኖ ብራና ያንተ ብራና አዋረዳችሁት ብራና። እስቲ ኤፍሬም ቀጥል እስቲ። ኤፍሬም ነው ማነው? ጥቁር ሰው ችግር የለም ወንድማችን ነው። ቃስሎ አላይ ከደብተራ ጎን ያለው ቀጥል ወንድም አለም። እንዴት ሰላም ብያለሁ። ሰላም። አይ እኔ በጣም የገረመኝ ያስገባችሁት ልጅ አንዴ በጣም የሆነ የዋህነት አለበትና ህፃንነት ያሳዙትን ይዞ ነው የሚሮጠውና አንድ ሰው ማለት መጀመሪያ የሆነ ማሰብ ማገናዘብ የሚችል ነውና 100% አም ሹር ሲል የመጀመሪያ በቃ ያው በዜሮ ትጨራዋለህ ማለት ነው። ምክንያቱም ኢዝ ዲፊካልት ባይ እንኳን ይሄ ለወሬ የሚያስዙት አንድ ሰው ኤክስፐሪመንት ሰርቶ እንኳን ትክክለኛ ኤቪደንስ ያዘተው 100% እርግጠኛ ነኝ ብለ አራም ሰው እንደዛ አይነት ሰው ምንም አይነት ለውጥ ባለቤት ሊሆን ስለማይችል ያው በሰዓት መሸኘት ነው የሚቻለው ለመናገር ያህል እና እኔ አይ ፊል ሶሪ ነው ከነገራችን ላይ ያው የአማራ ህዝብ በእንዴት አይነት እጆች እንደወደቀ አንዳንዴ ያሳዝነኛል። በእርግጥ በልጆቹ አይፈረድም። እኔ ከነገራችን ላይ ልጆቹ ያሳዟቸው ነው እንትን የሚሉ ኢቭን ኢፍ የሆነ እንኳን የተለያየ ኤቪደንስ እንዲያመጡ ራሱ የሚፈቀድላቸው አይመስለኝም አንዳንዴ ስታያቸው። ምክንያቱም ይሄ የወታደር ህግ የሚባል አለ። ያ ወታደራዊ ህጉ ኦልሞስት ጀስት ከላይ እዛ ጋር የሆነ ቦታ ላይ እንትን ያሉትን አምጥተው ስለሚጭኑባቸው እና ኢቭን ኢፍ መረጃን ራሱ በደንብ እንዲያሰባስቡ አይፈቀድላቸው። ኢቭን ኢፍ የጎንዮሽ ወሬ ራሱ አንዳንዴ የሚፈቀድላቸው አይመስለኝም። ግን አንድ የነፃነት ታጋይ ማለት ጀስት ሌፍት ራይት ባክ ሁሉን ነገር አይቶ አገናዝቦ የሚያዋጣውን መንገድ ይዞ መሄድ ነው እና በጣም ገርሞኛል። እና ደግሞ ፋኖ ከሆነ በጣም አይፊል ሶሪ ያወዛው መኪናውን እያገተ በጣም ብዙ ምስኪኖች አሉ። ከነገራችን ላይ ከበለሳ ጎንደር ብትሄዱ መኪና ይሄ የህዝብ ተሽከርካሪ መኪና ካቆመ አመት ሆኖታል እውነቱን ለመናገር ያህል ማለት ነው። እንዲህ አይነት የአማራ ነፃ አውጪ ታጋይ ነኝ የሚል አካል ነው እንግዲህ ያለበት። አንዳንዴ ነገሮችን ስታያቸው በጣም የሚያሳዝን ወጣቱ ወይም ትልልቅ ሰዎች ከበለሳ ተነስተው ከአርማጭሆ ተነስተው ጎንደር ለመግባት በሞተር 700 ብር እየከፈሉ ጀስት እንዲህ አይነት የሌባ ስብስብ ነው አሁን አንዳንዴ ሳየው ማለት ነው። በጣም የሚያሳዝን ምክንያቱም ለህዝብ የወጣ የነፃነት ታጋይ ጀስት በዚህ ልክ አይደለም ህዝብን ማሳደድ ያለበት እና ደግሞ መጥቶ እዚህ ጋር ዲስኩሩ ሊነፋስል ከነገራችን ላይ ከከፍ ያለው ደሴ ለአማራ ታጋይ እዚህ ውስጥ ላሉት አሁን እዚህ ጋር በተለይ ፒክቸር ካለው እኔ እዚህ ጋር ማወጣው ለምሳሌ መሳፍንት ነው። መሳፍንት ኦልሞስት በጣም እድሜ ልኩ የታገለ ሰው ነው እውነት ለመናገር ያህል ያው አሁን በሴረኞች ቢሆን ጀስት የሰው የፖለቲካ ሰው ስላልሆነ የተኩስ ሰው ነው። እኔ የማምንበት ፖለቲካ ምን እንደሆነ አያውቅም። ያሳዙትን ሊይዝ ይችላል እንጂ ከዚህ ውጭ ያሉት ሌሎችም ተዋቸው። ከነገራችን ላይ ዘኔ ህወሓትን ጊዜውን በቅርብ ጊዜ እንኳን ስናየው ምንጣፍ ወጣች ነበር የባህር ዳር ከንቲባ ለመሆን እሷ እነ ከፍ ያለው ደሴ ግንባር ለአማራ ህዝብ ግንባራቸውን ሰጥተው ሲወዱ በነበረበት ሰዓት የሰውዬ መሳሪያ እየሰበሰበ መንገድ ሲጎትት ሲጠርግ የነበረ ሰው ነው። ከነገራችን ላይ አሁን መጥቶ ነው ማን ነው ባየን ነው ኧረ ከላይ ያስቀመጥከው ዘሜ ነው እንጂ በሰዓቱ ለሚመጣቸው ታች ያሉትን አህያዎችን ሂዱባቸው መጀመሪያ ከታቸው ላይ እነዚህ አህያዎችና የጎንደር ህዝብ በጣም ነው ያዋረዱት። በተለይ ሳሚን ተው ከነገራችን ይሄ የዚህ ዘመን ያዳነ አካባቢ ጠባቂ የነበረ ሰው
እኔ ጎንደር መሪ አድርገህ ራሱ ስታመጣብኝ በጣም ይሰራል። በጣም ጥሩ ቆፍጣና ጎንደሬ ነው። ከነገራችን እኔ አንድ የሴት ዘበኛ የሴት ጠባቂ የነበረ ሰው መጥቶ ነፃነቱን ሊያውጅ ነው። ትክክል የአበቤ እኮ ጠባቂ ነበር እኮ ጎበዝ። ይሄንማ እንትን እንደ እና ሊሆንም አይችልም ከነገራችን እና ይሄን ሰውዬ ዘውደው ከነገራችን ላይ ያስቀብተውታል። ትነግሳለህ ተብሏል። ይሄን ለምን መሰላችሁ? የሆነ ነገር እንትን እንዲልላቸው እና በጣም ገንዘብ ኢንቨስት ይደረግበታል። ከዚያ በስሩ ያሉ ሰዎች እውነት ነው የሚመስላቸው ምናምን በቃ ትክክል አሁን አይተዋል። ቅድም አይደል እስክንድር እኮ ያስገደለ እንዴት ብሏል? 100% አያምኩራል። አንተ ሳሚን አብሮት ያለውን ሰውዬ ራሱ 0% ራሱ ነው 0.5% ራሱ ያውቀው እንኳን እስክንድር የት አይቶት የት ያውቀዋል? አንተ ስላላየው ነገር ኢቭን ኢፍ እንኳን 100 እርግጠኛ ሆኖ ቢያስገድለው እንኳን መናገር ይችላል። አንድ ሰው ባልነበረበት እንደዛ አይነት ምድረ ደንቆሮ ተሰብስቦ ህዝባችን ባላሰቃይ። እሺ በጣም አሪፍ ተው ድል እስቲ ፍቅሩን ስተው ፍቅሯችን ሻሎም ሻሎም ብያለሁ። ሂድበት። እንዴት አላችሁ? እንግዲህ ሁላችሁም ሰላም ብያለሁ። እንዴት አላችሁ? ከታችም ያላችሁ አላችሁ ወንድሞቻችን እህቶች። ያሁኑ ያው ፕሮፋይል አድርጎ የገባው ልጅ እያየሁት ነበረ። እሱ ብቻም ሳይሆን የዳባት ልጅ ነኝ እያሉ የሚያወሩ ደመላሽ ምናምን እያሉ ፎቶግራፉን ፕሮፋይል አድርገው በጣም ብዙ እያወሩ እያየኋቸው ነበረ። ቢያውቁትኝ ለህዝብ የቆሙ ቢሆን ለሀገር የቆሙ ቢሆኑ ደስ ይል ነበረ። ማለትም እዛ ላይ ያሉትኝ ደመጣጮች ወንድማቸውን ቀኝ እጃቸውን የሚያስበሉትኝና የአማራ ታጋይ ነኝ ብለው የህልውና ታጋይ ነኝ ብለው የወጡትን ሳይሆን እዚህ ላይ ያሉት ዲያስፖራ ነኝ ብለው የባርነት ስራ እየሰራን በየትኛውም ቦታ ያለን ዲያስፖራዎች ባሪያዎች ነው እየሰራን ያለን። አገራችን ላይ ባይመቸን እንጂ አገራችን ላይ ሰርቶ መለወጥ የሚጠላ ሰው ያለ ሰው ኑሮ አይደለም። ያለ ማስተካከል ነው። ዛሬ ብዙ ውጣ ወረድ እያየን ያለ መቼ አሁን ያለፋ ጣቁሳ የቋራ እንደዚህ ፋኖ ነኝ ብሎ የሚሉ አካላቶች ጎንደርን የደም ምድር ነው አድርገውታል። ጎንደርን አጠቃላይ ማለት ነው። አለፋ ጣቁሳ ያለው ወጣት በሙሉ ገበሬው እንትን ነጋዴውና ሀብታሙ ምናምን ከለቀቀ ቆይቷል። ወጣቱ የለም በቃው ወጣቱ የለም። ይህንን የሚያደርጉት ደግሞ ሌላ አካላቶች ናቸው። ያንንን ማህበረሰቡን አንቅቶ ማህበረሰቡ ረፉ ማለት ሲችል ከዚህ ያለ የአረብ ሀገሩን ምንድነው ብረት ድስት አጣቢም ልላቸው ይችላል ማለት ከዛ ውስጥ የሌሉ ልጆች አላችሁ። እናንተን አይመለከትም። ዲያስፖራ ሆኖ ለወንድሙን ለሚገል ፕሮፋይል አድርጎ ስራቸውን አትንካው። እነሱም እኮ በጣም ነው የሚያሳዝኑት እኮ ስለሚያበሳጭህ ነው። እህቶቻችን እኮ እንደዚህ አይነት እኛ ስላልደረስንላቸው ነው ተሰደው የሄዱትኝ እና ያው ስራቸውን ነው እንጂ መኮንን አስተውሉ ማለት ነው እንጂ እንደነሱ ይረዳል እንዴ? መቀነታቸውን እኮ አጥበው የበሏቸው እኮ እነሱን ነው። በዛ እኮ አልኩህ እኮ አሁን ይኸውልህ ምን አለ መሰለህ መስዬ፣ አሁን እኔ የራሴን ልጅ ወልጄ የራሴን ልጅ ነው እያሳደኩ ያለው ምንም በባርነት ብኖር፣ ነገር ግን እነሱ ያሉበት ቦታ የሰው ልጅ እያሳደጉ ቢያንስ ጠንካራ መሆን ሲችሉ እኔ ስለምናደድባቸው ነው። የራሴ እህቶቼ ወንድሞቼ የራሴ ሆኑ ስለሆኑ ነው። ገብቶሃል አይደል? እነዚህ ልጆች እኮ ገና በ15 በ16 ዓመታቸው ሄዱ። ምንም አያውቁም ስለ ፖለቲካ። ከዛ በኋላ ሞባይል ያዙ፣ ቀፎ ያዙ። ከዛ ወደ ኢንተርኔት ዓለሙ ገቡ፣ ፌስቡክ ገቡ። ሊሰሙ ይገባል። አሁን ይሄንን ያልኩበት ምክንያት ምንድነው? እና አርበኛ ራስ ደረጀ በላይ ተወልደው ያደጉበትን ቦታ ጥሩ አድርገው ጠንቅቀው የሚያውቁ የሱነነን አኗኗር የነሱነነን እንግዲህ እነ ከፍ ያለውን እንግዲህ የሚመራው በጎንደር ትልቁነነን ግዙፉነነን ፋኖ እየመራ ያለ ትላንትና ከነ ቤኒሻንጉል ጉምዝ ላይ ገብቶ የአማራን ጨፍጫፊውን ከትግሬ ጋራ ተመካክሮ ሲገል የነበረውን የአማራንን ልጅ
ሲታደግ የነበረን ጀግና የገደለን ፕሮፋይል አድርጎ ከመምጣት በላይ ምንድነው የምንለው? አሁን ይሄንን ያደረገንን ያላወገዘ አማራ ነው ወይ ነው? እሺ እኛስ ማውቃቸውን ልጆችን ነው አሁን እኔ እየተቸሁ ያለሁት ማውቃቸው። በተለያየም ቦታ እንሂድ ጎንደር ላይ የሽፍታ መዋያ የሽፍታ በቃ ሽፍታ ብቻ ነው አሁን እንትን ብሎበት ያለበት። ይሄንን የማይታገል ይሄን የሚታገልን ለማጥፋት የሚሄድ የገዢ እንትን ነው ብሎ መከላከያ ነው ብሎ መከላከያውን የሚታገለውን አካል ፋኖ ለማጥፋት የሚሳደደውን ያላወገዘ የአማራ ልጅ ነኝ ማለት ምን ማለት ነው? የት ላይ ቆመን ነው ይሄንን ፍቅሩ? አንድ ጥያቄ ልጠይቅ ወንድም አለ። እሺ ምን አሁን በፋኖ ትግል ውስጥ አሁን ፋኖ በተባለው ትግል አጠቃላይ ሚዲያዎች ዋና ሚዲያዎች ስንት አሉ? ምን ያህል ናቸው ብለህ ስታስብ ምን ያህል ናቸው? እንዲሁ በቁጥር ሳይሆን ከ100% ስንቱ ነው የዚህን እኩይ ተግባር ያለውን ሐሳብ ቀን ከሌት የሚሰብከው? ተመልከት። አሁን ለምሳሌ ዋናዎችን ልንገር። እነ ምን ኤምኤስ የሚባል አለ፣ የመሳይ አለ፣ አሻራ ሚዲያ የሚባል አለ፣ 251 የሚባል አለ፣ ኢትዮ ፎረም የሚባል አለ። ይሄ ሁሉ ሚዲያ የሚያሰራጨው የቲፒኤልኤፍንና ከሱ ስር ያሉትን አጀንዳ ነው የሚያሰራጨው። የነዘመነን ቡድን ነው ፕሮፓጋንዳ የሚነዛው ማለት ነው። ስለዚህ እነዚህ ልጆች ሲገቡ ቲክቶክም ሲመጡ ብዙ ሰው ተሰብስቦ የሚሰሙበት ይሄን ነው። ሚዲያም ሲከፍቱ የሚያዩት ይሄን ነው። ፌስቡክ ላይም ዋና ፌስቡከሮች ይሄን ተገዝተው ይሄን ነው እያስተላለፉ ያለው። ምን ብለህ እንዴት ብለህ ትፈርድባቸዋል? ቢያንስ ምንድነው የምትላቸው ለነዚህ ልጆች? እስቲ ተውት፣ ሚዲያውን ተውና ወደ አካባቢያችሁ ደውሉ በላቸው። ደውላችሁ ያለውን ነገር ስተረዱ ምን እያካሄዱ ነው እነዚህ እናንተ የምትደግፏቸው? ቅድም እንዳልከው አለፋጣ ቁሳና ቋራ ደውሉና ሻውራ ላይ ለምሳሌ ስንት ባለሀብት ተነቅሎ ሄደ፣ ወደ ጎንደር ወደ ባህር ዳር ሄደ ብለ ስንቱ መኪና ታግቶ በሰማሜል ባለድል 3 ሚሊዮን ስንት ተበላ፣ ስንት ሰው ታገተ፣ ስንት ሴቶች ተደፈሩ ብላችሁ ሲጠይቁ በላችሁ። ቢያንስ ማለት ነው ይሄን ነው መስጠት ያለብን። አሁን ከወቀስናቸው የባሰል ነው ከሰደብናቸው የሚገቡት ማለት ነው። መስደብም አንችልም። ሰው እኮ እንደ ህፃኖች ልጆች ናቸው እኮ እንኳን ባይዘው እድሜም ስለገፋ አይደለም፣ በፕሮፌሰር ደረጃ በዶክተር ደረጃ እኮ ከዚህ ትግላል የተሸወዳለ እኮ ብዙ። እነዚህን ተዋቸውና ማለት ነው አንተ ስለገባ ካንተ እይታ አንፃር እንዴት አይገባቸውም ነው። እና በዛ አይነት ብታየው ነው ፍቅሩዬ። አልገባም አንተ፣ ምክንያቱም አንተ በጣም እየመከርካቸው ነው። እንጨት አጨርስ ምንም ምን አለ መሰለህ ፍቅሩዬ፣ ነገርና ልተው በቃ እንዳልከው እውነትህን ነው። ስላቋረጥኩ ፍቅሩዬ ትክክል ነህ። እኔ መሴ በጣም ልክ እኮ ነህ። እኔ እምልህ ሁላችንም እዛ አካባቢ ላይ ያለውን በደንብ ነቅሰን የምናውቅ ሰዎች ነን። ግን ሁላችንም የዛ አካባቢ እኔ እግዚአብሔር ምስክሬ ነው የምልህ መስፍኔ መሳፍንት፣ ሁላችሁም እዚህ ያላችሁ ሳሙኤል ባለድል የኔም ቤተሰቦች አንድም ሰው ተናግሮብኝ አያውቅም፣ ተናግሮብኝም አያውቅ። እኔ እንደውም አፌን ሁሉ ምለድፍ አፌን ሁሉ ልዝጋ በቃ የፈለገው ነገር ይሁን እያልኩ እውነታና ትክክለኛ ሰዎች እየሞቱ እየተሳደዱ ብዙ ነገር እየሆኑ እኔ ማን ነኝ ዝም ማለል ምናምን እያልኩኝ ነው እንጂ። አንድ ጥያቄ ልጠይቅህ። እሺ ሚስቱን ገድሎ ጫካ የገባ የጎንደር ፋኖ የለም እንዴ? አለ። ነገ ሲጎተት እናየዋለን። እኛ ትላንትና ለነሱ ብዙ ነገር ስንሆን የነበርን ሰዎች ነን። አካባቢው ላይ እኮ ዛሬ ሽፍታና መከላከያ እኮ ነው ያለ። ያንን ሳይዋጋ የአማራ የቁርጥማኖችን ያሳደዱ ነው ጥሩት። እሱን ምን የታወቀ እኮ አሁን ለምሳሌ መሳፍን ተስፋሁን ምንድነው? ምን ነው ዝናቸው? እስኪ ንገሩኝ። አሁን ማለት ትላንትና ትልቅ የጎንደር የነዋዋ ጎቤ ጀግንነት ጀብድ እኮ ነው
እነሱ ስማቸውን ከፍ እያደረገ ያለ እነ ባየቀን ነው። ጋሽ መሳፍንት የሚገርመኝ ማለት ነው። እኔ ጋሽ መሳፍንት የሚገርመኝ በቃ ሲወርድ ማውረድ ነው ያለ። ምንም አይነት ነገር ምንም አያስፈልግም። በጎንደር ባህል ነው አንተ ይሄ እንደ ውሻ ቢጎተት አልኩ። እኔ ሽናናጋው ነው የምናገረው። ተው እንደዛ አይነት እንደ ውሻ ቢጎተት ነው ማለት ተዋውቆይ መስፍን እኔ ነኝ የምናገረው። እኔ ነኝ ኃላፊነቱን ወስደው እንደ ውሻ ቢጎተት እንደ ምንም ኃላፊነት መውሰድ የሚባል ነገር የለም። ምን አለ መሰለህ ወንድማችንን ግንባሩን መተውት። እኔ ግንባሩን ባገኘው እኔ የሚስቱን ደም የገደላት ነፍሷን ይማረው። ያችን የመሰለች ወለላ ያችን የመሰለች 16 ዓመት ህፃን ልጃውን ከሷ መውለዳውን በሷ ቸሬን እያየ ቸሬ ማን ነው ምናምን ይላል። አየህ አሁን ቸሬ እንደዚህ እንድንሆን ነው የሚፈልጉት። እንደዚህ እንድንሆን ነው የሚፈልጉት። እኛ የኛን ጀግኖችን እንድንሰድባቸው የኛ ጀግኖች እንዲበላሹ አትቦልኩት። ቸሬ የሚባል ልጅ ግን ይሄ እሳት በቅርብ ቀን ይበልሃል ወንድም ማለት ይበላቸዋል። ይሄ በዓለም ላይ ማለት በተንኮል ተነስቶ ተሳክቶለት የሚያውቅ ቡድን ወይም ግለሰብ አይቻላቅም። ይሄ እሳት ተመልሶ ይበላቸዋል። እናንተ ሌላውን የሚበላላችሁ አሁን መሳፍንት አሁን እኛ ማድረግ ያለብንን ቢያንስ አሁን ያሉት ጀግኖች እሺ አስጨናቂ ልሰጥ ነው። አስጨናቂ አንድ ደቂቃ ብቻ ልናገርና እና ከዛ ከቻላችሁ እዚህ አሁን ከጣሰው በፊት እሺ አስጨናቂ ጣሰው ጀነራል ነው ይደበልበዋል። ከዛ በኋላ እድል ይሰጠው። ጣሰው ብቻውን እየጮኸ ያለ ልጅ ነው። ባይዘው ብቻውን የሚያግዘው የጅብ ዘር እየጠፋ ነው።